ማለት እዚህ ውስጥ ገብተህ የምትዋሽት ከሆነ በማታውቀው ነገር እየገባህ በጣም ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው። ይሄኛ ማንነት ነብዩ የነገሩን ተቀበል፣ ቁርአን የነገረን ተቀበል። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአን እኮ ነው ያለው አይ ሳቂን አዛ አላህ ዐዘ ወጀል ሊሆነ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም። ምን አንድ መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንድ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ኢብኑ አባስ በልተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት መንፈስ እንደው መንፈስ የሌለው አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም هل من مزيد ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ በቁ የሚዋጅቁ ሰዎች ስላሉ ብሽታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን هل من مزيد ትላለች ጀሃነም የሚጨመር የለም አልወላሁም ትላለች አሉ። ጀነትም هل من مزيد ትላለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል سيخلق لها خلقا جديدا አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነም ጨመራ ገና ነኝ አልሞላውም ብላ ስትል አሉ ከዲው አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? سيدع قدمه الشريف على وسط جهنم ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول قتل 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 በቃኝ 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 ትላለች። واضح ثمانية معود يوم يكشف عن ساق فاتيتو ستكفت ويدعون إلى السجود فلا يستطيعون. ثم السجود تنفوا تبلو سيطرون خاشعة أبصارهم ترهقهم بالله. خاشعة أبصارهم عيناتشو بمفرات يتمولاتشو هنا ترهقهم بالله وردتم يتلابساتشو هنا وقد كانوا يدعون إلى السجود وهم سالمون. አሁንስ ምን ይሉ ይሆን? አጎቴ እንጨርሰው እስካንተ ጀመርነው። ጨርስ ምንድነው? ወየ ሰላት الخوف ስንት ረካ ነው አልከኝ? ተማም አላውቅም ነው ያልኩት። እሺ ስለ ሰላት እንዴ የማያውቅ ሰው እንዴት ሙስሊም ሊሆን ይችላል? ሰላት ያልሰገደ ሰው ካፊር ነው ይላል ሐዲሱ። እና ይሄ ምን ማለት ትርጉሙ? አይደለም ሐዲሱ ሰላት ያልሰገደ ሰው ካፊር ነው ይላል። ምናልባት ሌላም ትርጉም አለው ካልከ በሱ እንመጣበታለን። ግን ስለ ሰላት ሳታውቅ ሙስሊም ነኝ እንዴት አልክ? እፎይ ቤት ገብታ ሙስሊሞችን ትሰድባለህ። እኔ አልሐምዱሊላህ 5 ወቅት ሶላት ከሱና ከፊትም ከኋላ እየጨመርኩ ሰግዳለሁ ከሱብሂና ከአስር ውጪ። አሁን መስሪ ያለ ከአምስት ስለ ሶላት الخوف ደግሞ እኔ ገምቻውን خوف እኮ በርግጥ እንደዚህ ነው የበዓረብ ነው። አትሂድ ሰላት الخوف የሚባል ነገር ታውቃለህ አታውቅም? አላውቅም። እሺ ስለ ሰላት ሳታውቅ እንዴት ሙስሊም ነኝ ብለህ በዚህ በአቂዳ ዙሪያም ገብተህ ምናምን ታወራለህ? ሰላት አቡበከር እሱ ብቻ አይደለም እያወራለሁ። አሁን እፎይ አንተን አይመለከትም። ተው አዳም ቤቱ እኮ የኔ ነው። ቤቱ የኔ ነው የምናወራው። ለቀህናል መጀመሪያ ፈቅደሃል። አዳም ተውማ እፎይ ችግር የለውም። ቆይ እስኪ ቆይ ቀጥል። ምን ሊል ነው? አይ እፎይ ቆይ አንተ ችግር ተነክቶባቸዋል። በርግጥ ያው ሙስሊሞች ታዘቡ። ግን አላህ ፍራ
ፕሊዝ አወቅር አጣቅላህ እያልኩ ነው። ታዘቡ ሙስሊሞች ታዘቡ። ሰላት የማያውቅ ሰው ሙስሊም ፕሊዝ አዳምጥ። ቆይ ሰላት የማያውቅ ሰው ከእፎይ ጎን ቆሞ እየተናገረ ነው። እዩ አዳምጥ። ቆይ አዳምጥ። ሰላት አያውቅም ግን ይኸው ከእፎይ ጎን አቡበከር እንስማው ነው። አይ ምክንያቱም ሀያት ራሱ ድራማ እየሰራች ነው ማለት ነው ከኔ ጋር። ሳሊምም ቁጭ ብሎ እያዳመጠ ነው። በነገራችን ላይ ሁሉም ሙስሊም ሁሉን ነገር ያውቃል ማለት አይቻልም። ያኔ ሁሉም ሙስሊም ሁሉን ነገር ያውቃል ማለት አይደለም፣ ስለ እውቀት ጉዳይ ከሆነ ማለት ነው። ግን ያኔ በዚህ ሰውን መገመት አይቻልም ለማለት ነው። አቡበከር ነው የፈለገው መናገር ይችላል። ታንኪዩ እኔም አላውቅም። ለምሳሌ ሙስሊም ነኝ አልহামዱሊላህ፣ ግን ምንድነው ሰላቱ ኸውፍ ላናቅ እንችላለን። ግን ፈርድ የሆነብን ሰላት እናውቃለን። የተነገረን የተማርነው ያ እንደው ዋቢያዎች ያለ ውሸትና ለድራማ ስለማይሆንላቸው ድራማ ለመስራት ነው። ቶፒኩ ላይ አውሩ። ግን እኔ ጥያቄ ለአጎቴ ማለት ነው። ለምሳሌ እንደዚህ ብሎ የተለያየ በአላህ Subhanahu Wa Ta'ala እንትን ባህሪያቶች ላይ የተለያየነት አላቸውና አዩ አንዴ ቆይ ለአጎቴ ነው ያለሁት። ማዳም የጠየቀውን ልመልሽልን ትችያለሽ? ማዳምን አንዴ ማንን የጠየቀው? በሽርን የጠየቀውን አንቺ ልመልሽልን ትችያለሽ? ምን አይነት ጥያቄ ነው? የትኛው ሰላተል ኸውፍ ስንት ነው የሚለው ታውቂዋለሽ? እሱ አላውቀውም። እኔም አንቺም ድራማ እየሰራሽ ነው ማለት ነው። ሙስሊም አይደለሽም። አንቺም አላሁ አክበር ተክቢር ሶስት ሙስሊሞችን ወደ ክርስትና አምጥተናል። ወይ አይደለሽም፣ ሙስሊም አይደለሽም። እሺ ሳዳ ማይክሽን አንሺና መልሽልን እስቲ። ሳዳ መልሽልን። ሳዳ መልሽልን። ሁሉንም አከፈረልን እግዚአብሔር ይስጥ። አላሁ አክበር ተክቢር። ምን አይነት ፍጥረት ነው አሁን? የምንድን ነው አይደለም አይ ሳዲ እንዴ ነው ያለ አይ አንተ ናውራ አንዴ እሺ ሳዳ መልሽልን አንዴ። ሳዳ እየጠበኩሽ ነው። ማይክሽን አንሺ። ኢንቫይት እየላኩልሽ ነው። ቅድም እኮ ተሸኩኝ። በቃ አታውቅም። ተዋት። ማን ስለሆንክ ነው አንተ የምታስከፍረን? እንደኛ ማንም አያስከፍረን። ሙስሊም ነን ሲጀመር። እናታውራና ሰሊምን ስማው። ለምን መሰለሽ እኔ በጣም የምጠላው ምን እንደሆነ ታውቂያለሽ? በእውቀት ላይ ማውራት የተቻለ ነው። ነገር ግን የሆነ ነገር ሁሉም ፐርፌክት አይደለም ብዬ አምናለሁ። እኔ ማላውቀው ማአት ነገር ስላለ ሆነ። ስለዚህ ማንም ካፊር ሊሆን አይችልም ነው። አይ ካፊር ማለቱ አለማለቱ ሳይሆን ዋብያዎች የሚሰሩት ድራማ በጣም ነው የሚያስጠላኝ። አላቅሽም፣ አታቁኝም፣ ያው የፎይ ተከፋይ ናቸው ብለውን ነገ ቪዲዮ ይሰሩላችኋል ማለት ነው። ያከፈርኩሽ እኮ ለዛ ነው። ነገ ቪዲዮ ተሰርቶልሽ ታይዋለሽ። እፎይ ከፍሏቸው ድራማ ሲሰሩ ያዝናቸው ብለው ማለት ነው። የዋብያው ጭንቅላት እንደዚህ ነው ስለማቀው ማለት ነው። የሰው የተጠየቀው ሁሉ ይመልሳል ማለት አይደለም። ይሄን አውቃለሁ። አላቅም ካለ አንድ ሰው አላቅም ነው። ሜቢ እያወቀው እኮ ላይመጣለትም ይችላል። ይሄን እረዳለሁ። ከዛ አንተ እንደዚህ አይደለም ይኸው ከከሌ ጋር ድራማ ስትሰራ ያስኩ ማለት ግን እኔንም እየሰደበኝ ነው። እኔን ጠይቆኝ አይደለም። እኔ አይደለሁም የሳትኩት አይደለ? የራሱ ወገኑ ነው የሳተው። አይ እንዴት ሳታቅ ብሎ ራሱን ቻሌንጅ ማድረግ ይችላል። ከኔ ጋር አገናኝቶ ግን ድራማ ስትሰሩ ምናምን ማለት ደግሞ ስድብ ነው ለኔ። ያው አሁን ጠየኳችሁ፣ ሶስታችሁም አታውቁም። አራት ሰው የለም። አራት ሰው አያውቅም ማለት ነው። እዚህ ጋር አራት ሰው አያውቅም። አራታችሁን ድራማ ከፍዬ አይምሯችሁ በቃ እሱን ተውና ምን ጥያቄ ያለን? ሶላት ግዴታ ነው። 5 ወቅት እንሰግዳለን። አልሐምዱሊላህ ረብል ዓለሚን። ሁሉም ነገር ለማወቅ ደግሞ እናውቃለን። ስለ በጊዜውና በሁኔታው ስናነብ እናውቃለን። ሰው አንድ ሰው አንብቦ ነው የሚያውቀው አይደለም? በቃ አላነበብም አላወቅንም። ይሄ ደግሞ ካፊር ሊያስብለኝ አይችልም። አንተ ለምን ትደጋግመዋለህ? በቃ ተሳሳተው። ሰው ደግሞ ፍጹም የለም። አያውቅም፣ አጎቴ አያውቅም፣ እኔ አላውቅም፣ ሀዩ አታውቅም። ኖርማል ነው ይሄ በቃ። ነገር ደግሞ በዚህ ለኛ ትልቅ ትምህርት ነው። ማላውቀው ጉዳይ ሚዲያ ውስጥ ገብቼ አላውቅም ስለ ያሳፍረኛል። ስለ እስልምና ነገ አንብቤ አውቃለሁ። እኔ አላውቅም ማለት አያሳፍረኝም። ስሚኝ፣ እኔ አላውቅም በማለት አላውቅም። አለማወቅሽን ይኸውልሽ
ማታቂውን አላቅም ማለት ቆይ አንዴ ሳሊም ትቀጥላለህ። ሳሊም አይዘ ጥሩ ልጅ ይመስለኛል። ረጅም ሰዓት ዝም ብሎ እየታዘበ ነው። ሰው ማያውቀውን አላቅም ማለት እውቀት ነው። አይዘ ማያውቀው ከሆነ አላቅም ማለት መጠኑን ያውቃል ማለት ነው። ጌታ ነው። ሐዲስ ላቅርብላት ከፈለገሽ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። መን አፍታ በገይር العلم ያለ እውቀትን ዕልምን ማያውቃትን ነገር ተጠይቆ ያወራ ሰው እኮ ነዓለቱላህ የአላህ ርግማን ይውረድበት ብለዋል። ነዓለቱላህ መላኢካ ሰማዋት ወላ አርዲ የምድርና የሰማያት መላኢካቱን አብረው ርግማን ያወርዱበት ተጠይቆ ማያውቃትን ዕልም የተናገረ ሰው። አሁን እኔ ሰላቱል ኸውፍ ስንት ነው ሲለኝ 2 ወይ 3 ወይ 4 መገመት ታቅቶኝ አይደለም፣ ግን ይሄ ርግማን ሊወርድብኝ ነው። እኔ ምክንያቱም ለምሽ እንኳን እኔ ሲጀምር አላቅም ብዬ ነው የገባሁት። ፉቅራ ሙፍቲ ዕልም ቲም ያልኩ በሆነ እንኳን እቺ ጥያቄዎች እንዳጋጠመ ማላቃት ከሆነ አላቅም ማለት አያሳፍረኝም። እስልምናን ደግሞ ዝቅ አርኩት ማለት አይደለም። ተረዳሽ? እሱ ትክክል ነው አይደለም። በቃ ግን አንዱ እሷ አለ ተማክሮ ነው ምናምን ያለው በቃ ተሳስቶ ነው። በተሳሳተ የሚል መንገድ ለምን አንይዘውም? አንድ ሙስሊም የሆነ ነገር ካለ ለምንድን ነው እሱ ለማቋሸሽ ምን ጥረው? የኡፈይ ሁሌ በቃ ነው ይከታተለዋለሁ ሁሌ ኡፈይ አንደኛ ነገር እፎይ ልናገረው የመጣው ስለ አላህም ስለ ወቅቴም ስለ እስልምናን አይደለም፣ ስለ መሐመድ ነው። ማዳም ያውልሽ አሁን እናንተ እንደዚህ ተግባባችኋል። እኔ የነኚህን የዋብያዎችን ድራማ ጠንቃርጠው ቆራርጠው ቪዲዮ እንዴት እንደሚሰሩ ስለማውቀው ማለት ነው። ምን አለበኝ እኔ ዋሸሁት። አሁን እናንተ እንደዚህ ተስማማችኋል። ዞል አሁን እናንተ ሙስሊም ሆናችሁ አናውቀውም አላችሁ። ድራማ እየሰራችሁ እንደሆነ ውስጣችሁ ያውቃል። ነገ ይሄ ልጅ አሁን ያስኩኝ ድራማ ከፍሏቸው ብሎ ነገ ይሰራብሻል። ውስጥሽ ያውቀዋል። እስልምናን ያኔ ለቀሽ ትወጫለሽ። እንደዚህ ያልኩሽ እውነት መሆኑን ስታረጋግጪ ድራማ እንደሚሰሩ ሲገባሽ ፎሎ አድርጊ እልክልሻለሁ። እስልምና ማንም ለቆ ሊያስወጣኝ አይችልም። ቪዲዮ ይስራ አይስራ ለኔ ጉዳይ አይደለም። እስልምናዬ ነው። ማንም ሊያስወጣኝ አይችልም። ቶፒካችንን እንመለስና ወደ ቶፒካችን እስልምናዬ ልለቅ አልችልም። ወደ ቶፒካችን እንመለስ። በቃ እኔ እኮ አይመለከተኝም እኮ እኔ ቢያስወጧችሁ እኔ እኮ ደስ ይለኛል እንደው። ምክንያቱም እኔ የምፈልገው እኔ ስለተናገሩኝ እኔ ስንት ስላለ ሳይሆን እናንተ ህይወት እንድታገኙ ነው የኔ ዋና ዓላማ። ወደ ቶፒካችን ስንመለስ ሳሊም ሶሪ ረጅም ሰዓት ሊያወራ ፈልጎ ነበረ። አለኝ ችግር የለውም። እና ምን መሰለሽ አዩ ማናት መዲና የሰው ልጅ ሁሉ ማወቂ አይደለም። በነገራችን ላይ እውቀት ያው እንደ እውቀቱም ነው። የሰው ልጅ ተምሮ ምን ብሎ ያው ሊያቅ ይችላል። ነገር ግን ቅድም ሆነ ሙስሊም ነውና 117 ሰዎችን ዛሬ ክርስቲያን ነበር ሙስሊም አደረግናል። ያ ለኡፈይ ምንም አይደለም። ቢሰልሙ ባይሰልሙ ለራሳቸው ነው አይደለ? አሁን እዚህ ጋር ደግሞ ያውልሽ ምንድነው እዚህ ጋር የተነገረው መጥቶ ይሄን ጥያቄ ሲጠይቅ አዎ ሁላችንም እናውቃለን። ሰው ብዙ ሰዎች አላዋቂ ሰዎች ብዙ ሊኖሩ ይችላሉ። ክርስቲያን ሁሉ አዋቂ ነው፣ ሙስሊም ሁሉ አዋቂ ነው ማለት ለኔ በእኔ አንደበት ብቻ አይከብደኛል። ለምን ልታክችልሽ ሳንም በቃ ልጅ ተሳስቷል። ታው በቃ ተሳስቷል። በቃ ያለፈ ነው ነገር አነጋገር እንደተማረ ማለት እኔ ጥያቄ መጠየቅ ፈልጌ ነው መውረድ ስለምፈልግ ማለት ነው። አይ ልጁ ተሳስቷል። በቃ ሁላችንም አናውቅም ነው ሁሉ ሰው ያውቃል ማለት አይደለም። ስለ ልጁ አይደለም። እሺ ስለ ልጁ አውራ። ኦኬ ስለ ልጁ አይደለም አውራው። ቅድም 17 ክርስቲያኖች ሰለሙ አለ። ለኡፈይ እሺ ምን ይጠቅመዋል? የነሱ መስለም ንገረኝ እስቲ። ምንም አይጠቅመውም እኮ ነው። ስለነሱ አናውራ በቃ ሄደዋል አይደል? አውርተው ሄዱ። ሐላስ አያስፈልጉም። ይሄን ቁጭ ብሎ ማዳመጥ ነው የገረመኝ ነገር ነው ያወራው። አዎ ግን ያው ላለፈ ነገር እናሳልፈውና ወደፊት ያለውን እስኪ እንጠያየቅ። እኔም ክርስትና ላይ በጣም ጥያቄ ሆኖብኛል። እፎይ ቢመልስልኝ ልጠይቀውና እኔ ስለ ራሴም ደግሞ ስለ ሃይማኖቴ ራሴም ማቀውን አውቃለሁ የተረዳሁትን ያክል ማለት ነው። ግን ስለ ክርስትና ማወቅ የምፈልገው ነገር ስላለ በትህትና ከመለስክልኝ ጥያቄ አለኝ ማለት ነው። በተለይ ስለ ኃጢአታችን ሞተልን የምትለው ስለ ስቅለት ጉዳይ ማለት ነው። እሺ ሜቢ ኦልሞስት ጨርሰናል። እሺ የእናንተን አንዴ እሺ ቀጥይ በቃሽ። እሺ ጥያቄ የመጀመሪያ ጥያቄ ማለት ነው ኢየሱስ ለየትኛው ኃጢአት ነው የተሰቀለው? ያዳነህስ ከምን አይነት ኃጢአት ነው? ሁለተኛ ደግሞ
ኢየሱስ የሰቀሉት ሰቃዮቹ አማኞች ነበሩ ወይ? ያምኑ ነበር ወይ? ኦኬ ኢየሱስ ለየትኛው ኃጢአትን የሞተልህ? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ኢየሱስን የሰቀሉት አካላት አማኞች ናቸው ወይ? የመጀመሪያው ጥያቄ ኢየሱስ ለየትኛው ኃጢአት ነው የሞተልህ የሚለው የሞተልን ያ ሞት የተፈረደብንን እሱን ለመግደል ዘላለማዊ ሕይወት ለመስጠት ነው የሞተልን። ዘላለማዊ ሕይወትን ለማግኘት ለየትኛው ከተባለ በአዳም ምክንያት ወይንም በአዳም ምክንያት የገባብን ሞት ነበረ። ያንን ሞት ወደ ሕይወት ሊቀይርልን ለሱ ነው የሞተልን። ሜቢ በጥቅስ የሚደገፍ ትፈልጊያለሽ? እሺ የአዳም ሞት ምን ነበረ? አንዴ የአዳም ሞት ምን መሰለሽ? ዘፍጥረት ምዕራፍ 3 ላይ ታገኘዋለሽ። ዘፍጥረት ምዕራፍ 3 ላይ ቁጥር 19 አካባቢ ይመስለኛል። በአዳም ላይ የተፈረደበት ሞት አለ። በአዳም ምክንያት ተዛ ሞት ሁሉ ወደ ሰው ላይ ይመጣል። ዘፍጥረት ምዕራፍ 3 አንዴ ክፈተው። ሞት ስትል ግልጽ አድርግልኝ። የትኛው ሞት? ከፍታሃ በቁጥሩ ይመስለኛል ሳይሆን በትክክል አስረዳች የጠየቀችውን ጥያቄ። እሺ እያስረዳሁት እኮ ነው። 3 ነው ያልኩህ እኮ ዘፍጥረት ምዕራፍ 3። እሺ ወደ ቁጥር 19 ላይ አዳምን ተፈረደበት ጥፋት ካጠፋ በኋላ አትብላ የተባለውን ከበላ በኋላ ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ ትበላለህ የሚል ተፈረደበት ማለት ነው። አፈር ነህና ወደ አፈርም ትመለሳለህ። ወደ አፈር የሚመለስ ሆነ ማለት ነው። የተሰራው አዳም ከምንድን ነው? እሱ ከአፈር ነው። ነፍሱ ስጋው ከአፈር ነው የተሰራችው። ስጋው ከአፈር ነው፣ ነፍሱ ከእግዚአብሔር የመጣች ነች። ይህንን መጽሐፈ እንትን ላይ ጥበብ ላይ ምዕራፍ 1 ላይ ቁጥር 13 ይመስለኛል። ቁጥር 13 ላይ ጥበብ ምዕራፍ 2 ቁጥር መጨረሻው ላይ ነፍስ ወደ እግዚአብሔር እንደምትሄድ ስጋ ደግሞ ወደ መቃብር እንደሚገባ ያስቀምጠዋል። ሞት ተፈረደበት ሰው አስቀድሞ ሲፈጠር ግን በሞትና በሕይወት ድንበር ላይ ሆነ ነበር የተፈጠረው። እንዳበላ ተባለ። ነገር ግን ዘፍጥረት ምዕራፍ 2ን ስትመለከቺ በገነት ውስጥ እግዚአብሔር ያስቀምጠዋል። ይቅርታ ቆይ እዚሁ ጋር እሺ። አይ ገብቶኛል። ፍርዱ ሞት ነው አልከኝ። እዚህ ጋር ግልጽ ነው። መጀመሪያ ሞትና ሕይወት አልተፈጠረም ነበረ። በእኛ እንደዛ አይነት የለም። እናንተ ነው። እሺ ሰማይና ምድር አልተፈጠረም ነበረ። ተፈጥሯል። እዚሁ አንድ ላይ ለምን ፈጠረው ታዲያ? ሰማይና ምድርን ሞትና ሕይወት ከሌለ ማንን ሊያስቀምጥበት ነው? እሺ ምድርን ለምን ፈጠራት? እግዚአብሔር እንዲጠብቃት፣ እንዲንከባከባት፣ እንዲገዛቸው ተፈጥረዋል። ሰዎች ሰው እንዲገዛቸው ማለት ነው። ዘፍጥረት ምዕራፍ 2 ሞት አልተፈጠረም ካልከኛ ሞትና ሕይወት አልተፈጠረም አልከኝ እኮ አዳምጥሽ። አይ ለምሳሌያችን ቅጠል ባይበሏት እኮ ወደ ምድር አይመጡም ነበር አይደለም? አንዴ እንትን ባይሆን ድምጽ ነው። መልካም ሰውም እኮ የተፈጠረው ሲጀመር ከምድር እኮ ነው የተፈጠረው። ከሌላ ቦታ እኮ የተፈጠረ አይደለም። ከምድር የተፈጠረ ነው እኮ ሰው። ከሌላ ማርስ ላይ ምናምን ከዛ ከማርስ ላይ መጣ አይደለም ሰው። እህታችን ገነትም ያለችው በምድር ላይ ነው አክቹአሊ። ኤኒዌይስ ሰው የተፈጠረውም ከምድር ነው። ከዛው ነው ከአፈር ነው የተበጀው፣ ከምድር አፈር ማለት ነው። ሰው በምድር ላይ ያለውንም በሰማይ ያሉትንም እንዲጠብቃቸው፣ እንዲከባከባቸው፣ እንዲገዛቸው ዘፍጥረት ምዕራፍ 1 ቁጥር 28 አካባቢ ላይ አስቀምጦታል ማለት ነው። ለምንድን ነው የተፈጠሩ ካልሽ እንዲገዛቸው። እኔ እዚህ ጋር እኮ እዚህ ጋር አሁን ቅጠሉ ያኔ የታዘዘውን ባያደርግ ለምሳሌ ህያው ገነት ውስጥ ነው የሚኖረው እንጂ እኮ ወደ ምድር መጥቶ እነዚህ እንስሳቶችን እንዲገዛ ወይም ጥሮ ግሮ እንዲበላ ምናምን አይደረግም ነበረ። ጣልቃ እየገባሽ ስለሆነ መደማመጥ አንችልም። አይ እየገባኝ እንደሄድ ነው። ከምር በጣም ጥያቄ የሚሆንብኝ ነገር ስለሆነ በደንብ ታስረዳኝ ፈልጋለሁ። አዳምጪ እሺ። ዘፍጥረት ምዕራፍ 1 ቁጥር 28 ላይ ዘፍጥረት ምዕራፍ 1:27 ላይ ሰው በእግዚአብሔር መልክና ምሳል ከተፈጠረ በኋላ ዘፍጥረት 28 ላይ ደግሞ ምን ይላል? ቁጥር 28 ከፍ አድርጎ እግዚአብሔርን ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይ ወፎችን
በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ተባሉ። ኦኬ እንዲገዟቸው ተፈጥራለች ምድር የተፈጠረችው ለምንድን ነው? እንዲገዟቸው ነው እንጂ እሷ እንትን እንድትላቸው አይደለም። ዘፍጥረት ምዕራፍ 2 ቁጥር 15 አካባቢ ይመስለኛል በገነት ገቡ። እሺ በገነት ውስጥ ግን ምን ተፈጠረ? ዘፍጥረት ምዕራፍ 2 ከቁጥር 1 ጀምሮ የዘፍጥረት አንድ ማብራሪያ ነው። ዘፍጥረት 2 ባይዜ መልሶ ያንኑ ያብራራዋል በደንብ ማለት ነው። ዘፍጥረት 2 ቁጥር 16 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ተብሎ ታዘዘ። ካልበላ ዘላለማዊ ይሆናል ማለት ነው፣ ከበላ ደግሞ ይሞታል ማለት ነው። ስለዚህ አንድ ትእዛዝ ነው ያለው። ዘሆል እንዲገዛ ተሰጥቶታል። ምን የጸጋ ገዢ ሆኗል በእግዚአብሔር መልክ ስለተፈጠረው ቺዝ የገዢነት ማለት ነው። ገዢ እንዲሆን እግዚአብሔር ገዢ ነው። ልብ በይ፣ አስተዳዳሪ ነው፣ ጠባቂ ነው፣ መጋቢ ነው። አዳምም በተመሳሳይ እንደዛ እንዲያደርግ ተሰጥቶታል። አንድ ነገር ብቻ ተከለከለ። እሱም ምንድነው? አንዲት ዛፍ እንዳይበላ። ለምን? እሱ ደግሞ ሰው ለእግዚአብሔር ተገዢ መሆኑን ለማሳየት ምን ማድረግ አለበት? እቺን ህግ መጠበቅ አለበት። እቺን ማይጠብቅ ከሆነ በእግዚአብሔርና በሰው መካከል ልዩነት አይኖርም ማለት ነው። ነገር ግን ዘፍጥረት ምዕራፍ 3 ላይ እባብ ይመጣና አዳምን ያሳስተዋል፣ ሔዋንን ያሳስታታል ማለት ነው። ሔዋን ምን ይላታል? በገነት ካለ ዛፍ ሁሉ እንዳበሉ ከለከላችሁ ነው ይላታል። እሷ ምን ትላለች? በገነት ካለ ዛፍ እንበላለን፣ ነገር ግን እንዳንቀርብ እንዳንነካውም ከዚህ ዛፍ ከለከለን ትለዋለች። ለምን? ይህንን ከበላን እንሞታለን፣ ትሞታላችሁ ብሎናል እግዚአብሔር ትለዋለች። ስለዚህ ምን ይላታል እባብ ደግሞ? ኖ አትሞቱም፣ ብትበሉ ዘላለማዊ እንደርሱ እንደምትሆኑ ስላወቀ ግልጽ ነው። ቆይ አጣራ አድርግልኝና ይሄ ግልጽ አንዴ ልጨርሰውና ትቀጥያለሽ። ዘላለማዊ እንደምትሆኑ ስለምታውቁ ነው የሚለው ማብራሪያ ይሰጣታል ማለት ነው። ስለዚህ በላች። ከበላች ደግሞ እግዚአብሔር የተናገረው አለ ምን የሚል? ትሞታለህ የሚል ትሞታለህ የሚለው ንግግር አለ። ስለዚህ የግዴታ ምን መሆን አለባቸው? መሞት አለባቸው። ፍርዱ መጣባቸው ማለት ነው። ፍርዱ ከመጣባቸው በኋላ የሚሞቱ ይሆናሉ ማለት ነው። ካልሞቱ የሰይጣን ንግግር ትክክል ይሆናል፣ ከሞቱ ደግሞ እግዚአብሔር ትክክል ይሆናል ማለት ነው። ስለዚህ እግዚአብሔር ደግሞ እውነተኛ ፈራጅ ነውና እዚህ ጋር ሞት የሚለውን አስረዳኝ አንዴ፣ እየገባኝ እንዴት ማለት ነው። እዚህ ጋር ምን አይነት ሞት ነው ትሞታላችሁ ያለው? አንደኛ ስጋ ከነፍስ መለየት፣ ሁለተኛ ደግሞ ከእግዚአብሔር መለየት። ሞት ምንድነው? እሱ ሁለት አይነት ሁለቱንም ሞት ነው የሚሞቱት ማለት ነው። እዚህ ላይ አሁን ሁለቱንም ሞት ይሞታሉ። ሁለቱንም ሞት ይሞታሉ። ከዚህ ከሁለቱም ሞት ኢየሱስ ተሰቅሎ ይሄን ሁለቱንም ሞት አድኗል። አዎ። ታዲያ ለምንድን ነው ይሞታሉ የሰው ልጅ? አሁንም እኮ እየሞቱ ነው ያሉት፣ ነፍስ ከስጋ እየተለዩ ነው ያለው። ሁለተኛ ደግሞ ኃጢአት ከሰሩ ገሃነም ይገባሉ። ሁለቱንም መልስልኝ። እሺ መልስልሻለሁ። ስለዚህ ሰው የሚሞት ሆነ ማለት ነው። የሚሞት ከሆነ በኋላ ደግሞ እግዚአብሔር አስቀድሞ ትእዛዝ የሰጠው ለአዳም ምንድነው? እሱ ትሞታለህ ነው። አንድ ሰው ልጃችሁ ቤት ውስጥ ለምሳሌ አለ። ለልጃችሁን ኢንስትራክሽን ስትሰጡ፣ ትእዛዝ ስትሰጡ ምንድነው የምትሉት? ይሄንን ነገር እንዳበላ፣ ስኳር አስቀምጣችሁ ብትሄዱ ለምሳሌ ስኳሩን እንዳበላ፣ ስኳሩን ከበላ እመታህና አባብልሃለሁ አትሉትም። እገርፍሃለሁ ነው የምትሉት። ለአዳም የተሰጠውም እንደዛ ነው። እንዳበላ ከበላ ትሞታለህ ነው። እንዳበላ ከበላ ግን ገርፍህና ተዛ ደግሞ አባብልሃለሁ ወይንም ደግሞ እገልህና አነሳሃለሁ ተብሎ አይደለም የተነገረው። ምንድነው ተብሎ የተነገረው? ትሞታለህ ነው። ስለዚህ የሚሞት ከሆነ ሞተም፣ ፍርድ መጣበት። ከፈረደበት በኋላ ደግሞ እግዚአብሔር መሐሪ ይቅር ባይ ነውና አንዴ ይቅርታ ማለት ነው። እዚህ ጋር አዳምጪ። ስለዚህ ይቅርታውን ደግሞ አሳየው ማለት ነው። በምን? ካሳ ክሶ ራሱ ክሶ አሳየው። ጣልቃ እየገባሽብኝ ስለሆነ ደጋግመሽ ጣልቃ እየገባሽ ስለሆነ ነው። ስለዚህ ይቅርታውን በዛ መልኩ አሳየው ማለት ነው። ሜቢ እሺ ምን ጥያቄሽን አርቲኩሌት አድርጊው። ማን መጠይቂኝ ከሆነ እየሰፋይታል ማለት ነው። ኖ አይስ እንዳታረዝመው በግልጽ የሆነ ጥያቄ ነው የጠየቅኩት። አሁን ለምሳሌ እነሱ እኮ እንደተሳሳትኩ በደል እንደበደሉ አውቃለሁኝ። ግን ምንድነው ሁለት ሞትን እንደሚሞቱ እግዚአብሔር ነግሯቸዋል አይደለም? አንዱ ምንድነው ከነፍስ ከስጋ መለየት፣ ሁለተኛ ሞት ምንድነው ከእግዚአብሔር መለየት ነው። እነዚህ ሁለት ሞቶች አሁን ቆመዋል ወይ? ኢየሱስ ከተሰቀለ በኋላ እነዚህ ከእግዚአብሔር መለየትና የስጋ ሞት ቀርተዋል ወይ ነው ጥያቄ። መልካም። እሺ አንደኛው ሞት ምንድነው? የእግዚአብሔር ልጅነትን አጥተው ነበረ። ጸጋቸው ተገፎ ነበረ።
አሁን ግን እኛ ጸጋን አግኝተናል ወይ? ዮሐንስ ወንጌል ምዕራፍ 1 አንዴ ክፈትልኝ ክርስቲያን። ያንን ጸጋ አጥተው ራቁትነታቸው በደንብ ዘፍጥረት እዛ ላይ ቢገባሽ እኮ እናጠይቅኝም። ለዛውን ላብራራልሽ አልፈቀድሽልኝም። ኤንዌስ ዮሐንስ ወንጌል አይ ገብቶኛል። ጣልቃ ብዙ ጥያቄ እየጠየቅሽ ስለሆነ ጣልቃ አትግቢ፣ ስሚው ዝም ብለሽ። ይኸውልሽ ጸጋቸውን አጥተዋል፣ የእግዚአብሔር ልጅነትን ተነጥቀው ነበረ። ስለዚህ ለተቀበሉት ሁሉ ነገር ግን በስሙ ለሚያምኑ ምን ሆነ? ወደ ገዛ ወገኖቹ መጣ። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም ይላል። ይሄ ጸጋ ተሰጠን፣ የእግዚአብሔር ልጅነት። ያ ያጡትን በባርነት ተያዙ ማለት ነው። ልክ ከእግዚአብሔር ልጅነት ሲነጠቁ የሰይጣን ልጆች ሆኑ። አሁን ግን ክርስቶስ ሲመጣ የእግዚአብሔር ልጆች ሆኑ ማለት ነው። ቅድምም ብዬሻለሁ፣ ከእግዚአብሔር መለየት ነው ብዬሻለሁ። አሁን ወደ እግዚአብሔር ቀረቡ፣ የእግዚአብሔር ልጆች ተባሉ። ዘፍጥረት እዚሁ ላይ ከፍ አድርገው ቁጥር 17 ላይ ጸጋ ተሰጠን ማለት ነው። ሕግ በሙሴ ተሰጥቶ ነበር፣ ጸጋ ግን በክርስቶስ ሆነ ማለት ነው። ጸጋው ምን የሚያደርገን ነው? ወደ ክርስቶስ የሚያቀርበን ነው። ጸጋ ማለት ስጦታ ማለት ነው። ጸጋና እውነት ግን በክርስቶስ ሆነ ይላል። የእግዚአብሔርን ልጅነት ያ አዳምና ሔዋን በገነት ውስጥ የተገፈፉት ጸጋ የተነጠቁትን በማን አገኘን? በክርስቶስ አገኘን ማለት ነው። የእግዚአብሔር ልጆች ከሆንን ደግሞ ሮሜ ምዕራፍ 8 ቁጥር 15 ላይ ክፈተው። አባት ብለን የምንጮህበትን ጸጋ ተሰጠን። ያ ጸጋው ልጆች ከሆንን ደግሞ ምንድነን? ወራሾች ነን። ምን? መንግስቱን እንወርሳለን ማለት ነው። እነኛ ወደ ገሃነም የሚሄዱት ወደ ሲኦል የሚሄዱት ነፍሳት ምን በማጣት ነበር? ጸጋውን በማጣት ነበረ። እኛስ የእግዚአብሔር ልጆች መሆናችንን ይላል። ቆይ አንዴ እየገባኝ እንዴት ነው? ቆይ አንዴ ቆይ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። ቆይ እንደገና ተቀበላችሁ እንጂ እንደገና ለፍርድ ልብ በይ የባርነትን መንፈስ አልተቀበላችሁም። እነኛ እኮ ተፈረደባቸው። አዳምና ሔዋን አጠፉ አይደለ? በጥፋታቸው ባሪያ ሆኑ፣ የፍርድ ባሪያ ሆኑ፣ ተጠያቂ ሆኑ ማለት ነው። እኛስ አሁን እንደዛ አይደለንም። ምን ተቀበልን? አባት ብለን እግዚአብሔርን የምንጠራበትን ጸጋ ተሰጠን። ከእግዚአብሔር ተለይተን የነበርነውን ወደ እግዚአብሔር ቀረብን። የእግዚአብሔር ልጆች መሆናችንን ያ መንፈሱ ራሱ መንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን። ስለዚህ ልጅ ከሆነ ምን እንሆናለን? ወራሽ እንሆናለን። እነሱ ከገነት ወጥተው ነበረ። እኛ ግን እነሱ ከገነት የወጡት ምንድን ነው? ጸጋቸው ስለተገፈፈ ከገነት ወጡ። እኛ ጸጋውን ካገኘንና እግዚአብሔርን አባታችን ካልን ደግሞ ምን እንሆናለን? እንወርሳለን። ስለዚህ አንቺ ጥያቄሽን ልመለስና አሁንም ይህንን ልጅነት አግኝተናል። ያ ከእግዚአብሔር ርቀን የነበርነው ወደ እግዚአብሔር ቀርበናል። አሁን ወደ እግዚአብሔር ከቀረብን ደግሞ ወራሾች እንሆናለን። ስለዚህ አሁን ለምን እንሞታለን ነው? አሁን ለምን እንሞታለን ከሆነ ሜቢ ቆይ አንዴ በእናትሽ አሁን ለምን አልገባኝም። ጸጋ ያልከው አልገባኝም። ጸጋ የምታገኘው በእምነት ብቻ ነው ወላ? ለምሳሌ እነሱ የእግዚአብሔርን ጸጋ ያላገኙት ምንድነው? በደል ስለበደሉ ትእዛዙን ስላላከበሩ ነው አይደለም? ስላላመኑ ነው ወላ? ወይስ እኮ አንተ አሁን በዚህ ባለው ህዝብ ኢየሱስ ክርስቶስ ሌላ ጥያቄ ልጠይቅ ነው። አሁንም ደግሞ ቆይ እንጨርስ። የእኛው ለምን ስለ ጸጋው ነው? እውነት ስለ ጸጋው ነው ያልገባኝ። ጸጋው ምን አልኩሽ ቀደም? ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች ተብለው ይጠሩ ዘንድ ስልጣን ተሰጣቸው። ያም ደግሞ በክርስቶስ ነው። ጸጋ የመጣው በክርስቶስ ነው። ስጦታ ማለት ነው። ያ ስጦታ ተሰጠን። ጸጋንም የምታገኘው በክርስቶስ ብቻ ነው ወይስ ደግሞ መልካም ስራንም ስትሰራ ነው? ትእዛዙንም ስትጨምር ነው? እሺ በክርስቶስ ምክንያቱም ኃጢአትም ስትሰራ ስለሆነ ሌላ እንትኑ ኃጢአት መስራት አለመስራት እያልሽ ደግሞ ሌላ ጥያቄ ልጠይቂ ነው። የመጀመሪያውን ባስረዳሽ እኮ ከኃጢአት መች ወጣሁ እኔ? አሁንም እኮ ስለ ኃጢአት ነው እያወራለሁ። በክርስቶስ ማመን ነው ወይንስ ኃጢአት አለመስራት ነው እያልሽ አትጠይቂኝ። በክርስቶስ ካመንሽ ኃጢአት አትሰሪም። በቃ በክርስቶስ ማመን፣ በክርስቶስ ማለት እሱ ያዘዘውን እሱ እንዳለ እሱ እንዳስተማረ እሱን መከተል እንደዛ ብሎ ማለት ነው። በአላህ ማመን ነው ወይንስ ኃጢአት መስራት ነው ብለሽ አከፊም። በቃ በአላህ ከተባልሽ አላህ እንዳዘዘሽ በሱ ስም በሱ እንትን ብለሽ ነው የምትቀጥይው። የምሰራው ኃጢአት አይደለ እሱ የተሰቀለልኝ እኔ እሱ ነው እኮ እኔ ጥያቄ ሆነብኝ። እኔን ተስረዳኝ ፈልገው እያዳመጥሽ አይደለማ? እያዳመጥሽ አይደለም? በደንብ አዳመጥኩኝ እኮ ከመጀመሪያው ማለት ነው ጀምሬ። በአዳም ወደቅን። ለምንድን ነው የወደቅን? ከስሩኝ በቃ ምክንያቱም ሰለቸኝ እኔ
7 ሰዓት ተኩል ላይ ለፍልፍ እንዴ? እኔ አስረዳት ነበር እኮ አሁን እናንተ እንኳን ሰምቼ ራሱ የኛም እንደሚለው ተመሳሳይ ነው ነገራችን ላይ አሁን ለሷ ለጠይቀች ጠይቅ በቃ ግልጽ የሆነ መልስ ነው የተሰጠን እንደመጻፉ ቆይ አንዴ ልጨርሰውና ሜቢ እንደክሞኛ በደከመኝ ሰዓት ላይ መጫወቻ አልፈለኩም ምክንያቱም ማዳመጥ አልቻለችም ማለት ነው ሶ ምንድነው እሱ ጸጋውን አተን ነበረ በፊት አው ጸጋውን አተን ነበረ አሁን ጸጋውን አግኝተናል በክርስቶስ አው ጸጋውን አግኝተናል ስለዚህ እግዚአብሔር ልጆች ተብለናል የእግዚአብሔር ጸጋውን ካገኘን ደግሞ ወራሾች ነን ወይ መጽሐፉ ይለናል አው ወራሾች ነን ጥያቄዋ ሜቢ አሁን ለምን ታዲያ በስጋ እንሞታለን የሚለው ደግሞ ሁለተኛ ጥያቄ ነው በስጋ ደግሞ ለምን እንሞታለን በከበረው ለመነሳት ይሄንኛው የያዝነው ስጋ ምንድነው ዘፍጥረት ምዕራፍ 4 ላይ ስትመለከቱ አዳም የወልደው በራሱ መልክና በራሱ አምሳል ነው የወልደው ያ በራሱ መልክ ነው ይሄ ሚራብ ሚጠማ ሚደክም ሚዝል አካል ነው ሶ ሞተን ስንነሳ ግን ክርስቶሳዊ ሆነን ነው የምንነሳው አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚናገረው በድካም ይዘራል በብርታት ይነሳል ምድራዊ አካል አለ ሰማያዊ አካል አለ ያለ ያነጻጸረዋል ሶ በተሻለው ለመነሳት ክርስቶሳዊ ሆነን ስለምን እንነሳ ለዛ ነው ምን ሞተው ይሄን አሮጌውን ማንነታችንን ምን ልበት ምን እናስወግድበትና በተሻለ ክብር አሁን እንራባለን በማይራብ እንነሳለን አሁን እንደክማለን በማይደክም እንነሳለን አሁን እንዝላለን በማይዘል እንነሳለን አሁን እንሞታለን በማይሞተው አካል እንነሳለን ስለዚህ ጸጋው በተሻለ ከፍ አድርጎ ያነሳናል ማለት ነው ልክ ልብስህን እንደምቀይረው ማለት ነው ምን ሆነን በተሻለ ክብር ይሄንኛው አካላችን ግሎሪፋይድ ሆነ በከበረ ክብር ይነሳል ይሄንኛው አካል ማለት ነው ስለዚህ አሁን ምን ሞተው ምንድነው ይሄንኛው ደካማው አካል በከበረ አካል እንዲነሳ ነው ክርስቶሳዊ ሆነን አሁን ስንጠመቅ ክርስቶሳዊ እንሆናለን ሶ ክርስቶሳዊ ከሆነ ደግሞ ይሄንኛው እንትን ባለው በከበረ አካል ይነሳል ማለት ነው ሜቢ ግልጽ ነው አዎ ግልጽ ነው እኔ በጣም ደስ የሚል ትምህርት ነው የምሰማው ያለሁት ወርቶኛል አሪፍ እና ቢበቃንስ ምን ትላላችሁ ቴንኪው እንደኔ በኔ ቦታ እሺ አይ ቆይ እስኪ አጎቴ አንዴ ልጠይቀው አጎቴ እሺ ቤቱን አስፈቀጅና እሺ እፎይ ምንም ችግር የለውም እኮ ጥያቄ ነው የምጠይቀህ እንግዲህ ማዳም ጀማል እሺ ምን እኔን ነው ማን ነው አይ አጎቴ ነው የምጠይቀው አጎቴ እኔም ፎሎ መቻል ቅድሚያ እኔም ፎሎ መቻል አርጋለሁ ኖርማል ነው እኮ ፎሎ ቅድሚያ አድርጊ አርጋለሁ እሺ ቀጥይ አጎቴ ምንድነው የተመቸህ አሁን ተመችቶኛ ስትል ነበር አንተ ሙስሊም ነህ አይደለም እሺ የተመቸህ ነገር አንድ እስከ ንገረኝ ማለት እስልምና ውስብስብ የሚያደርገው አንተ ጥያቄ የፈጠረልህ ነገር ከእስልምና የእፎይ የተመቸህ ምንድነው የትኛው ነው የተመቸህ ጎበስ ጥሩ ጥያቄ ነው እኔ ተመችቶኛል ያልኩት ሃይማኖቱን ምን ስላልተመቸኝ ነው ይቅርታ እሺ ችግር የለውም አስረዳሻለሁ ሃይማኖቱን ወይም ደግሞ እኔ ከእፎይ ጎን ነኝ ወይ ደግሞ እፎይ የሚከተለውን ከተለ ያልኩ ሳይሆን ሙስሊም ነኝ አልহামዱሊላህ ግን ልጅቷ እኔ ጥያቄ አለኝ ብላ የጠየቀሽ ጥያቄ አለ አይደለ ስለዚህ ያ ጥያቄ ስትጠይቀው እኔ ጭንቅላት ላይም ጥያቄ ሆኖ መጥቷል ስትጠይቀው ማለት ስለዚህ የሰጣት መልስ ለጥያቄው ተገቢ የሆነ መልስ መጽሐፍ ቅዱስ እንደዚህ ነው ብሎ ለጥያቄው መልስ ሰጥቷል ይሄ ነገር ለተገቢ ቀጥተኛ መመለሱን ተመችቶኛል ያልኩ ምክንያቱም አንዳንድ ሰዎች አሁን የሆነ ጠይቂውና እንደመመለስ ሌላ ጥያቄ ይጨምራል ወይም ደግሞ ወደ ጎን ለመውሰድ ይሞክራል አብዛኞቹ ስለዚህ እሷን ለጠይቀቻት ጥያቄ መልሷ በእነሱ በሚለው የነሱ የኛ እንደዚህ ይላል ብሎ ቀጥ ያለና አሪፍ መልስ መልሷል በሱ በእኛ የሚለው በቁርአን ወይም በእኛ በሐዲስ ነው ግን እንደዛ አጎቴ አሁን እኔ እሷ የጠየቀችው ጥያቄ ረጅምና አሰልቺ ነበር የእፎይ መልስ ማለት ነው ምክንያቱም አሁን እሷ ያለችው ለምን ብለህ ነው መስዋዕት ከፍለዋል ኢየሱስ ብለዋል ከዛ በቃ ገነት ነው የሚገባው አንድ ሰው በቃ ምክንያቱም አስቀድሞ ለነሱ ብሎ ሙተዋል አይደለ ይሄ ጥያቄ ነው የጠየቀችው ይሄ ጥያቄ ሊመልስላት አልቻለም በኔ በኩል ነው ማለት አሁን እፎይ እኔ ልንገራ አንተ ታሳምረዋለህ ስለምታውቀው ማለት ነው እኔ አሁን አንቺ አልተመቸኝም ታለሽ ሲጀምር እሷ ጥያቄ መጀመሪያ ምንድነው ኢየሱስ ክርስቶስ ማነው ስለ ሞትን ወይም ደግሞ
ያዳናችሁን ኃጢአት የእናንተ ኃጢአትን የተሸከመው ያዳነው ምን ኃጢአት ሰርታችሁ ነው? ቀጣይ ደግሞ የሰቀሉት ምንድን ናቸው? ሰርታችሁ ሳይሆን እና የእናንተ ኃጢአት እሱ ከተሸከመ እናንተ ምንም ወንጀል ብትሰሩ ራሱ ኃጢአት አትገቡም ማለት ወይ? እሱን የጠየቀችው ከአዳም ጀምሮ ሲልሲላውን አወራረድ ነገራት። እንደዚህ ብለው መጡ፣ እንደዚህ ብለው ወረዱ። ከዛ ይሄን አትም ተብሎ ይሄን ተከለከሉ። ከዛ ሁለተኛ ትውልድ ኢየሱስ ክርስቶስ ከመጣ በኋላ ያ ጸጋ ወይ ደግሞ ያንንትናዊ እንደዚህ ነው ብሎ መለሰላት። ያ ከመለሰላት በኋላ ይሄን ትክክል መልሰህልኛል ብላ ወደ ሁለተኛ ጥያቄ እንደሄድ ምን አለች? ጸጋው ምንድነው ብላ ወይም ደግሞ ኢየሱስ ክርስቶስ ኃጢአታችሁን ቆይ መሐል ያትግብኝ ኢየሱስ ክርስቶስ ኃጢአታችሁን ከተሰራላችሁ ለምን ሁለት ሞት አይላ ግልጽ አድርጎ ጠይቀው ተስለውት ሁለት ሞት መልሷላታል። ሁለት ሞት አንዱ ለምን ትሞታላችሁ ብላ ጠየቀች። አሁን ይኸው ከጥያቄ እየጨመረሽ የምትመጣ ያለችው ይሄ አንደኛ የጥያቄ አመጣጥ እንትን አይደለም፣ ስነ ስርዓት ስቴፕ የሚባል ነገር አለ። ለሱም ደግሞ የሚያስፈልገው ብሎ አሁን መጨረሻ ላይ የሙልቂያ ማለት ስንነሳ ኢየሱሳውያን ተብለን እንነሳለን ወይ ደግሞ ሌላ ጠንካራ አካል ይሄ ስለምንደክም ስለሚረበን ምናምን ብሎ መልሶላታል ትክክል የሆነ። ስለዚህ ለሱ ያመለሰው መልስ ደግሞ እኔ እንደጠየቀችው በመጽሐፍ ቅዱስ የሚለው መልሶላታል። እንደኔ በቁርአን ግን ይሄ ጥያቄ ለኔ ቢሆን እንደኔ በቁርአን ሌላ ሊሆን ይችላል መልሱ በርግጥ ወይም ደግሞ ቁርአንና መጽሐፍ ቅዱስም የሚገናኝበት ነው። ሃይማኖት ደግሞ ከሌላ ሃይማኖት አተማሳሰል የኛና የእናንተ ተመሳሳይነት ስትል ነበር። ቁል ሁወ አላሁ አሐድ አላሁ ሰመድ ለም ይሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እኛ ምናምነው ይሄንን ነው እንጂ ኢየሱስ ክርስቶስ ነው በቃ። ስለዚህ እሱ መታመን ከሆነ ከክርስቲያን ጋር ምንም የሚያገናኘን ነገር የለም። አይደለም በሰው ስላሴ ያምናሉ፣ በኢየሱስ ክርስቶስ ያምናሉ። በምን መልኩ ነው ከኛ ጋር ሊመሳሰል ይችላል? ዝም በል እፎይ። አሁን ምን ያስቆጣሽ? ተረጋ ብለሽ አንደኛ ውሪ ተረጋጊ። መጀመሪያ እኔ ሙስሊም ነኝ። ማንም ሃይማኖት ራሱን የቻለ ሃይማኖት ነው ያለው። ስለዚህ እኔ ምን ያልኩኝ ማንም ጋር ሊመሳሰል አይችልም። አረባ አለ እኔ ያልኩት ልንገርሽ። አሁን ለጠየቀችው መልስ የሰጣት አሁን ምንድነው? ስለ አባታችን አዳም ከጀነት የተባረሩበትና ከዛሳ ወርደው ኃጢያቱ ምናምን ብሎ አውርታለኝ። እኛ በዚህ ላይ ተመሳሳልን ያልኩት አትብላ ተብሎ አባታችን አዳም እንደበላ ከዛም በኋላ እቺ በመብላቱ ደግሞ አላህ ወደ ምድር ልከሃለው ብሎታለኝ። ይሄ ስለ ሌላው ምናምን አይደለም ማወራለኝ፣ ስለ ኢየሱስ ክርስቶስ ስለ እንትና ነው አይደለም፣ ስለ ቁርአን አሁን ያወራው ስለ እንትኑ አንዳንድ ፓርቶች ሳይቀር አብዛኛው ነው ያልኩ። ደግሞ ሁሉም ተመሳሳይ ነው አልኩ። ስለ አዳም ብቻ ስለ አዳም መውረድና የቻሪያት መብላቱን ነው ትክክል። በእኛም ራሱ እንደዚህ ሚላል ቢል ጨምረት እንችላለን፣ ችግር የለውም። የሚያመሳስል ነገር አለው ትንሽ አለው። አንዳንድ ነገሮች ደግሞ ተለያይተው ሊሆን ይችላል እንጂ አንድ ነው። ስለና አንድ ነው አላልኩም እኔ በሽር ሱራ 2 በቀራ 34 እስከ 38 አንብቡት። ሱራ 7 ከ15 እስከ 20 ምናምን አካባቢ፣ ሱራ 20 ሱረጣ ነው የሚባለው ከ117 እስከ 125 አንብቡት። አንድ ነው ታሪኩ። አዳም በገነት ውስጥ እንዳበላ ይባላል። ሴጣን መጥቶ ያሳስተዋል፣ ይጎተጉተዋል። እንዳቀርባት እንዳነካት ከበላ ትኩሳት ይነካሃል ምናምን ተብሎ ይባላል። ነገር ግን ከበላ በኋላ ልብሱ ይገፈፋል፣ ቅጠል ወስደው ይደርባሉ። ታሪኩ ተመሳሳይ ነው። እኔ ቃልኩ ጋዛ ዘፍጥረት ከተነሳው ጋር እኮ እኔም እንደዛ ማቀው ታሪክ አይት መሐሰል ስላለ እኮ ለዛ ነው ተመሳሳይ ያልኩት እንጂ ፐርፌክት ነው። አሁን እሷ እኮ ዳልሆነ ስለወሰደች እኮ ነው ተይምላት ያለው። አንደኛ ነገር እፎይ አንድ ነገር ልንገር፣ እኔ ልጠይቀ ምናምን አይደለም የመጣት መሐመዳችን አትንካልን። በስነ ስርዓት መጣ አንተ ጋር እንድንማር እንድታስረዳን ማናቀው እንድናከፈለክ መማር እንችላለን። ግን በመሐመድ ግን አትምጣብ። በቃ ማዳም እኔ አሁን ምን አየሽ? እኔ ጋር ምን ጥፋት አየሽ? እስቲ እስካሁን ድረስ ካየሽውስ ምን ሳጠፋየሽ? ዛሬ ምንም ጥፋት አላየሁብን። አሁን መጥቼ እንደሚያደርጉ ታውቂያለሽ። በቃ ሃይማኖትህን አክብር። ሃይማኖታችን አክብረን ደግሞ የሚለያየን ነገር አንድ ለማድረግ ደግሞ ተከባብረን ተሳስበን ተፈቅረን ነው እንጂ አንድ አቆሽሽህ አንድ ከበላይ አድርገህ የሚሆን ነገር የለም። እና አላደርግም ማዳምዬ። አሁን ያው ደክሞኛል፣ ቀስ ብዬ ነው የማወራሽም። አልጋዬ ላይ ወጥቼ ነው አሁን ብዙም ማውራት አልችልም። እና ይመጡና ይኸውልሽ እራሳቸው ተሳድበው ከዛ የሆነ ነገር ጣል ስታደርጊባቸው እሪ ተሰደብን ይላሉ። እኛም እኮ ይሰማናል። እኛም መጥተው እኛን ሲሰድቡን፣ የእኛን አምላክ ሲሳደቡ፣ የእኛን ነቢያቶች ሲሳደቡ ይሰማናል። ልክ እንደዛው ማለት ነው። የእናንተ ንጽጽር የሚሰሩት በጣም ባለጌ ናቸው። እንዴት ባፋቸው እንደሚጸዳዱ ማለት ነው። ልክ እኛ ነካ ስናደርጋቸው ይያዝ ይፈለጥ ይቆረጥ ይላሉ። ይሄ አየሽ፣ ጽዳት የሚጀምረው ከራስ ነው።
ለዘመናት ሲሳደቡ ስለኖሩ በቃ አሁን ነካ ሲደረጉ ወይ እንደዚህ ያለ አዋጣም እህታችን እና እንደዛ ነው። እና ወዳችኋለሁ። ደግሞ ውሻ አለ አንተ ሰውዬ አጎቴ በሽር ውሻ እኮ አይፈቀድም በእስልምና አልፎ የሚሄድ ነው አጋጣሚ እንጂ የኛ ውሻ አይደለም፣ ነጃሳ ነው። ውሻ ነጃሳ አይደለም። ውሻ ግን ነጃሳ ነው ብላችሁ እናንተ ናችሁ እንጂ ነጃሳ የሆነበት ምክንያት ምንድን ነው? ጎበስ ጥሩ ጥያቄ ነው። ተውና ውሻው ሳይሆን ነጃሳ ሳይሆን አፉ ላይ ቅባት ነገር አለች አይደል? አፍንጫው ላይ እሷ ከነጠ ያው ከፍ ላድርግህና ማስረጃ ካመጣህልኝ አሁን ለምታወራው ሁለተኛ ስለ እስልምና ማላወራም በዚህ በውሻ ጉዳይ ላይ ለአንድ ወር ያህል ተነጽጽር አቆማለሁ። ሐዲስ አምጣልኝ እስቲ አፍንጫው ጫፏ ላይ ነች የሚል ነጃሳ ነች የሚል እሷ ነጃሳ ናት የሚለው ነው። ነብዩ ተናገረውን እንደዛ ብሎ ሐዲስ አምጣልኝ እስቲ። እሺ ነገ ምናልባት ከጠይቀኝ እንዳልኩ ብዙ እውቀቱ ስለሌለኝ ለድሮ እሱ ደግሞ ለዛ ብቻ ሳይሆን ከኛ እንኳን ከራሳችን ከሰው ልጆች የሚወጣ ነጃሳ ነገርም አለ። አጎቴ በሽር ውሸት ነው፣ ዋሽተዋችኋል። ሴጣን ነው ውሻ ነው የሚለው። እሺ አፍንጫቸው የጥቁር ውሻና የነጭ ውሻ ይለያያል? ለምን የሚለያይ? ሁሉ ውሻ ነው እንጂ እኔ ረስቼው ነው እንጂ አውቀዋለሁ። ይሄንን እንደዛ ችግር የለውም። አሁን አለ መሰለህ በትክክል አውቀዋለሁ። ረስቼው ነው። አትፍረድ፣ ችግር የለውም። አመጣልሃለሁ እኮ አልኩህ። እኔ ጠይቄ አመጣልሃለሁ ይያለው አይደል? ለምን መሰለህ አታመጡ? ለምን እንደማታመጡ እንግዲህ ነብዩ ያዘዘው ነጥሎ በመጀመሪያ ሁሉም ውሾች እንዲገደሉ አዘዘ። ከዛ በኋላ ጥቁር ውሾች እንዳለ እንዲገደሉ አዘዘ። ከዛ በኋላ ደግሞ ጥቁር ውሾች ሆነው አይናቸው ላይ ነጠብጣብ ያለባቸው እንዲገደሉ አዘዘ። አንተ ስጠይቀው ውሾች ሁሉ በከለራቸው አይለዩም ማለት ልክ እንዳንተ አይሻ ምናለች? ጥቁር ውሻ ለምን ከነጭ ውሻ ተለየ? ለምንስ ከቀዩ ተለየ ስትል ጥቁር ውሻ ሴጣን ስለሆነ ነው ያላት። ስለዚህ አፍንጫው ላይ የትኛው ቁርአን ነው እንደዚህ ያላት? የትኛው ቁርአን ነው? ሐዲስ ነው። ችግር የለውም። ቆይ አሁን ማዳ ያንዴ ልንገርሽ። አሁን ይሄ ሜቢ ላይልሽ ከራሳችን የምንጠይቀው ስታይ ዝም ብለሽ እንደዚህ ሚል አለ ብሎ አይደለ? ከራሳችን እንጠይቅና አሁን እኔ ሸኻል ነገር ልሄድ ነው ስለ ውሻ በደንብ አድርጌ ነጃሰነቱ ሐዲስ ምናምን ልጠይቅ ነው። ከዛ ጠይቀ በኋላ ነገ አሁን እፎይ መጥቼ ሳወራ ይሄ እንደዚህ ውሸት ነው ያልከኝ ይሄ እንደዚህ ነው ብሎ እንጂ የትኛው ሐዲስ አገኘው የትኛው ቁርአን አሳየኝ ይሄ የእልህ እንትን ነው። አሁን አንሱ አረ ችግር የለውም። የሆነ ሐዲስ ያልሆነ ወይ ደግሞ አምጡ ቢያሳይሽ የምታረግ ነገር የለም። እንጠይቅ ችግር የለውም። ይሄ እንጠይቃለን። በሽር ወይ ቼክ አድርግና ጭራውና አፍኖ እንደገና ደግሞ ውሻ ቤት ውስጥ አታሳድጉ አላለም። የራሱ ቤት ማሳደግ እንችላለን። አይቻልም። ቤትሽ ውስጥ የእንትን ውሻ ብቻ እኮ ነው የሚፈቀድልሽ። መላእክት አይገቡም ቤታችን። ከቤታችን ወደ በራችን ግቢ ያሮችን ውስጥ ግን ውሻ ማሳደግ እንችላለን። መላእክት አይገባም ቤት ነው የተባለው። ምክንያቱም ንጃሳ ነገር ስላለ ሁሉም ደግሞ ንጃሳ አለው። እውነት ነው ማዳምዬ። የአፍንጫው ላይ ንጃሳ ስላለ ነው የሚለው ከጊዜ በኋላ የተፈጠረ ነው። ውሸት ነው እያልኩሽ ነው። ውሸት ነው ስለ እኔ መረጃ ሳይኖረኝ አይደለም። እኔ ልሽው እርግጠኛ ካልሆንኩ አልናገርም። አላውቀው ከሆነ እርግጠኛ ነው ብቻ ነው እንደዚህ። ስለዚህ ወደ መሰለኝ ራሴ ያመጣልሃለሁ። በቃ እንደዛ ነው የሚባለው። ከነጎዳ አምጥታችሁ በቃ እሱ ነው የሚጠበቅባችሁ። እኔ ደግሞ እርግጠኛ ስለሆንኩ እንደማታመጡ ስለማለት ነው። ካመጣችሁት ግን ነበረን ቆይታ ደህና ደሩ። ችግር የለውም። ፎየ ነገ ትገባለህ አይደል? ፎየ በቃ ልገባ እችላለሁ። ካልገባውም ነገም ተነገ ወዲያም አለውኝ። ችግር የለውም። እሺ እንገናኝና ችግር የለውም። ሐዲሱ ወይም ቁርአኑ ወይም መስረጃ ምን ነው የሚል ምናምን በጠይቄ በደንብ እንናገራለን። ችግር የለውም። ቁርአን ላይ ያለው ስለ ውሻ የሚያወራ አንድ ክርስቲያኖችንና አይሁዶችን የሚሳደብበት ክፍል አለ። እያለከለኩ ምላሳቸውን አውጥተው እያለከለኩ እንደሚሮጡ ውሾች የሚመስል ሚል አለ። አንደኛው ደግሞ ሱረት ካፍ ላይ ያለውን ካወቀው በዋሾች ውስጥ ያደሩ ስንት ናቸው የሚለው አለ አይደለ? የውሾቹን ቁጥር እሱ አለ። ስለ ውሾች የተናገረ እነኛ ናቸው። ከዛ በዘለለ ስለዚህ ስለ ነጃሳነት አፍንጫ ጋር የተያዘ ቁርአን ላይ የሚያወራ ምንም የለም። ሐዲስ ላይም ግን በዚህ ጉዳይ ላይ ስለ አፍንጫው ቆሻሻነት የሚያወራ ወፍ
ምናልባት ግን ሙፈሲሮቹ ልብ በል የአዲስ ሙሐዲሳን የሚባሉት ሙሐዲሳኖች እነሱ ከጊዜ በኋላ እንደዛ የጻፉት ሊኖር ይችላል። ከዛ በዘለለ ግን ነብዩ ለውሻ እንደዚህ ያለበት I don't think so 7 ጊዜ ከቃጠቡ ምናምን ነገሮች አሉ። አንተ የምትለውም ሊሆን ይችላል። እኔ እኮ ተቃራኒ እየሆንኩ ሳይሆን ልጠይቅ ነው ያልኩ። ገብቷል? ያ ጠይቁትና ቼክ አድርገው። ነብዩ ነጥሎ በከለር ያስቀመጠው ለምንድን ነው? የጥቁር ውሻ እንደዚህ ምናምን ሳይሆን ጥቁር ውሻ ሴጣን ነው ያለው። ስለዚህ ኤቭሪ ጥቁር ውሻን ግደሉት ነው ያለው። ምክንያት ተብሎ ሲጠየቅ አይሻ ነች የጠየቀችው። ምክንያት ስትለው ምክንያቱም ጥቁር ውሻ ሴጣን ነው ትላለች ይላታል ማለት ነው። ሶሪ እሺ ጠይቃለሁ። እሺ ወንድሜ ቼክ አድርገው። ለማንኛውም እሺ ቴንክ ዩ። ለማንኛውም ደስ የመጀመሪያው ነገር ምን እንደሆነ ልንገር። ሁሉም አላህ አንድ እንደሆነ ነው የሚያምኑት። ከሱ ውጪ ሊመለክም ሊገዛም የሚችል አምላክ እንደሌለ ነው። ሁለተኛ ደግሞ እዚህ ጋር እንትን ዌብሳይቶች ነው። በነገራችን ላይ ዌብሳይት ላይ ገብተህ ነው ቼክ እያደረግ ከዌብሳይቶቹ ላይ ነው እየነገርከን ያለው ማስረጃ የምትሰጠን እና ዌብሳይት ላይ በነገራችን ላይ ልጨርስ ዌብሳይት ላይ ክሌም ከማድረግ በፊት የምታውቀውን ቶፒክ ነው የተነሳው። የተሳሳተ መረጃ ከመጣ ይሄው መረጃው በልና ቻሌንጅ አድርገኝ። 1000 ዓመት እሰጥሃለሁ አይደለም 1 ዓመት። ይሄኛው ቆይ አሁን የተነሳው ላይ ብቻ ታወራለህ። የተነሳው ላይ ስለዚህ አንድ ነው የምናመልከው ብለሃል አንተ። ወንድምህ ደግሞ ምን ብሏል? እናንተ በአይምሯችሁ የሳላችሁት 2 ቀኝ እጅ ያለው የሚወጣ የሚወርድ ጋነም ላይ እግሩን ገትሮ የቆመ እሱ ለኛ አላህ አይደለም፣ እሱ ለኛ ጣዖታችን ነው እንጂ አላህ ሊሆን አይችልም ብሏል። አንተ ደግሞ በግድ አንድ አይነት ነው የምናመልከው ብለህ ለምን ተቂያ ትሰራለህ? አንድ ነው ስላልክና የተለያየ ማንነት ከሰጠው በኋላ ከቁርአን ማስረጃ ካለ ያምጣልኝ። ኦኬ በሽር ወይ ሐዲስ ሲጀመር ሐዲስ እዚህ ጋር ብዙ አይነት በነገራችን ላይ በቀደምም አንድ ነገር ስናገር አብዱኪ እየሰማሁ ነው። እኔ ላወራሁት አዲስ እንደዚህ ምናምን አትበል። ስህተት አዲስ ካገኘ ይሄ ስህተት ነው ብለህ መጽሐፉን ክፈት። ከዛ ውጭ ሌላ ወሬ አታውራ። የተጠየቀው ላይ ብቻ ፎከስ አድርግ። አላህ በቂያማ ቀን አይምን ገሃነምን በእግሩ ይረግጣታል አይረግጣትም? እግሩን ገሃነም ላይ ይጭናል አይጭንም? አይጭንም። ኦኬ ሐዲሱን ክፈትልኝ አንዴ ክርስቲያን። መጀመሪያ ቁርአኑን ክፈትና ከቁርአኑ ካስረዳኸኝ እቀበልሃለሁ። ሐዲሱን አትቀበልም? ሐዲሱን አልቀበለውም። ምክንያቱም ዘፈረስተዋን አንደኛ ከመጽሐፍ አይደለም ያመጣህልኝ፣ ሁለተኛ ከዌብሳይት ነው ከጉግል ነው ሰርች አድርጋ ያመጣው። ምክንያቱም ይሄንን እኔ እታችሁን ምክንያቱም ባህሪን ስለማውቀው ማለት ነው። ቁርአን ብቻ መቀበለው ካልክ እኔም ደስ ይለኛል። ብዙ መጠይቅህ ደግሞ ቁርአን ላይ ብቻ ስላለ ማለት ነው። ወደ ሱፊያዎች እንቀይራለን ማለት ነው። በሽር ተከታይ ታገኛለህ ዛሬ። ቴንክ ዩ ወንድሜ ፎየ። ምክንያቱም ስህተት ካገኘህብኝ አዲሱ ይሄ አይልም ብሎ ቻሌንጅ ማድረግ መፍት ነው። የኛው አዲስ ወይንም አይደለም ብሎ ቻሌንጅ ማድረግ ሌላ ነው። ሐዲሶቹን ታውቋቸዋላችሁ አለ። ትርጓሜያችን እንደዚህ እንረዳለን፣ እንደዚህ ነው የምንረዳው፣ ሌላ ነገር ነው እኮ እኔ ራሱ እኮ ደግፍ ያለው እኮ እኔ ራሱ አረዳዳችን እንደዚህ ነው፣ እሱ ሌላ ነገር ይሆናል ማለት ነው እንጂ እንደዚህ ሆኖ ከቁርአን ብቻ አንጣልኝ እንደዚህ ቁርአኒስት ነኝ ብለህ መምጣት አለበለዛ አይደለም። ሲጀመር ልክ ነህ አይደለም። እንደዛ አንዱ ብቻ ራስ መነጠል አይቻልም እኮ ቁርአን ሐዲስ ላይ በግልጽ የተቀመጠ ነገር ከሆነ ሐዲስ ላይ ይሄ እንትን የለምና ቁርአን ብቻ ይምጣል አይባልም። ምክንያቱም የሐዲስ ትልቁ ስራው ምንድነው? ቁርአንን መደገፍ ነው። ስለዚህ ማምለጫ መንገድ አትሞክሩ። ዑመር ቆይታል። ዑመር አለ። ዑመር ይሰማል? ሳሊም ተመለስ። ዑመር ሳሊም ቅድም አውርተናል፣ መቀጠል ትችላለህ።
ዑመር ሳሊም እና ዑመር እየተማራችሁ ነው ወይንስ በደንብ ባይዞ? ለምንድን ነው ሱፋዮች እናንተ የሚፈሯችሁ? ምክንያቱም እንግዲህ ታውቀዋለህ፣ ልክ እናንተ አሉ አይደል በጎን በኋላ መጥተው የፈረገጥ ቻይ እነዚህም ልክ ከዛ በኋላ ያመጡ ስለሆነ የሚገርም ተገልብጠው እኛን አዲስ ይላሉ የነበረው። እኛ እንግዲህ የአያቶቻችን ገጠር ላይ እንደዚህ በወሎ ምናምን የነሱ ቁርአን ነው እኛ ተከተልነው እንጂ አዲስ የመጣው የነሱ ነው። እነሱ አዲስ መጥተው ያሉ ተገልብጠው እኛ እንትን ይሉና ከዛ ይሄ እንደዚህ ነው ይሄ እንደዚህ መሰለኝ ያሰላቸው ከአንዲት ነገር ከዛ ከሚፈልጓት ነገር ውጭ ሌላ የሚያውቁት ነገር የላቸውም። እሷም ራሱ በሌላ ትርጉም ይዘዋታል። በጀርዋና በፊቱ ያለ ትርጉሙ ወይም እንትን አምጥተላቸው አያመጡትም። ለዛ ነው ተደናግጠው ሩጠው የሚሄዱ። ያ ለምንድን ነው ተቂያ ደግሞ በጣም ይሰራሉ። በጣም የሚያናደኝ ፓርት ተቂያ በጣም ይሰራሉ። ምክንያቱም እስልምና ደንቆሮ አጎቴ ስለምንድን ነው የምታወራው? ምንድን ነው ጉዳዩ? እስኪ ለብቻ እናውራ። ደንቆሮ አጎቴና እፎይ ደንቆሮች፣ የደንቆሮ ስብስቦች ዋቢያ በጣም ነው ታሳዝናላችሁ። ዋቢያ ማለት ነው ያተሳደብ የደንቆሮ ስብስብ። እናመሰግናለን። ቴንኪው ለስድቡ ቴንኪው ዋቢያ ቴንኪው። ኢብኑ ተይሚያ ነው ያስተማረን። ዋቢያ በጣም ተሳዳቢ ገዳዮች በጣም እነዚህ ናቸው። በቃ ባይዘ ሱፊያዎች የሚመቹኝ ለዚህ ነው። ጸባይ ያላቸው ቢያንስ ከእናንተ ጋር ምንም አይገናኙም። አጭር ተቃራኒ እኮ ነው ማለት ተቃራኒ እኮ ስንጀምር በእኛ ስም እየተነገደ ያለ ሌላ ነገር ነው እንጂ ጭራሽ እኛና አይመስሉ ጭራሽ መቼም ደግሞ እኛ እንደማይሆንም እኮ አልሐምዱሊላህ። አሁን የጻሊ ፎቶ አድርገህ ፕሮፋይል አድርገህ እንደዚህ መሳደብ አይከብድም? አልሐምዱሊላህ። አስገባኝ እንዴ ገባው እንዴ ተሳደብኩ ካዳ ስማችንን ጠርተህ የሰደብኩ ስለሆነ መስሎኝ የድንቁርና ጣሪያችሁ እኮ ጉዳዩ የእስልምናን ሃይማኖት ማየት ከተፈለገ ለብቻ እናያለን። አንተ እዚህ ውስጥ የሚያገባ ነገር የለም። ለኔ ነህ? አዎ አንተ አጎት የምትባለው ደግሞ ከሱ ጋር ነው እንዴ ስለ የልዩነታችንን ማውራት የምትፈልገው? ለብቻ ወጥተን ለምን አናወራም? ምን አገናኙ? ይሄ ነው እኔ የሆነውን ስጋራ ግብቶ እያወሩ እያሉ አላህ ጀሃነም ረግጧል ሲል ስተት የሰማሁት ከሙስሊም ከባይ ነው እንጂ እፎይ ሲያወራ ስተት አልሰማሁትም። እፎይ ተቃርሚ ያለው ሱብሃንአላህ። አንተ እኮ እያወራ ያለው በቃ ልክ ከዋብያ በላንተ ዋብያ እኔ ዋብያን አላውቀውም ከዋብያ ጋር እንደመጣላት ለሱ እንደምቀርብ ሰው አድርገህ እኮ በቃ እነሱ ያኛውን ልጅ በጣም ጠልተህ ምን ብለህ ትንሽ አታፍርም እንደ አንተ? ምን ያሳፍረኛል? እኔ ማምንበት ቁርአን ላይ ሐዲስ ላይ የሌለ ነገር አለ ብሎ ያወራ እፎይ ቢሆን ኑሮ ቀጥታ እንቃርግ እፎይ ጋር በተከራከርኩ ወይ ደግሞ ሌላ ርዕስ በሆነ ሁለቱ እያወሩ ነበር። እኔ መስመር ላይ አገቡኝ። ስተት ያወራ ያየሁት ከኔ በኩል አለው ላለው ሙስሊም ላይ ላለው ሰው ጥፋቱ ያየሁበት እንዴት አድርጌ የራሴን ጉድ አንተን ይሄ ስተቱን ሳለሉ እንዴት አድርጌ ነው እፎይ ጋር እንደዚህ ለሱ ልሰድው የሚችል? ጥፋት የሰማሁት ከዛኛው ሆነ እኮ እንጂ እኔ እፎይ እሱን ደግፌ ወይ ደግሞ እኔ ኦርቶዶክስ ነኝ ያልኩ አይደለም። አልሐምዱሊላህ እስላም ነኝ። እስልምናዬን ግን የነካብኝና የሌለ አለ ብሎ እያሰደበልኝ ያለ ማን ነው? እፎይ ሳይሆን ሌላው ነው የተሻለው። እኔ እሱና እኔና እፎይ ሌላ ርዕስ ነው፣ ሌላ ጉዳይ ነው። አሁን ሲወራ የነበረው ግን ስለኔ ስለሆነ የኔን ስም ይዞ የኔ ባንዲራ ይዞ እያጠፋኝ ያለ ያንኛው ሳይሆን ይሄኛው ነው ያገኘሁት። ስለዚህ ይሄ ነገር ወንድሜ ስተት ነው ረፍ ብዬ አልኩ። ከዛ በኋላ እሱ መመለስ አልቻለም፣ ወጥቶ ሄደ። ምን ጥፋት አለብኝ? ቁርአን እንደዚህ ላይ ያለው ነገር እዚህ ጋር እያየው ያለውት የክርስትናና የእስልምና የሃይማኖት ንጽጽር ሳይሆን እስላሞችን መሀላችን ተቀምጦ አልሐምዱሊላህ ሃይማኖት ነው። ምንም ፖለቲካ አትስራ። ምክንያቱም መሀል ዳር አትበል። አሊ መስጊድ ላይ ከፎቅ ላይ አይደል እንደ የምወረውሩት? አሊ መስጊድ ላይ ታውቃለህ? በሽር ምን ለምትሄድ አዲስ አበባ ሲጀመር አንተ ያውልህ ሲጀመር የተሳደብከ መግባት ያግባብ አይደል? ፕሊስ አልተሳደብኩም። ምንም የተሳደብኩት ነገር የለም። ወፍ አንተን አይደለም ላቢላህ ነው ገብቶ ሲሳደብ አልተመቸኝም። ገብቷል አይደለ? ገና ሳይገባ በስድብ መጀመሩ ጥሩ አግባብ አይደለም። የመክራውም ከሆነ ውጣ እናውራ ማለት ይችላል። የተሳደቡ መግባት ራሱ እውቅና አይደለም እንደራሴ
ገብቶሃል? አንድ ሰው ሊሳሳት ይችላል። ፈጣሪ አይደለም፣ ፍጡር ነን። ፍጡር እስከሆነ ድረስ ልንሳሳታለን። ነገር ግን ማስተማር አለብኝ በስድብ አይደለም። ማን ነው? አብዱል መሐመድ ነው ማን ነው? ገብቶሃል? በስድብ አይደለም የምታስተምረው። ገባ? ሊሳሳት ሊያጠፋ ይችላል። ገና ከመግባቴ ነው ስድብ የጀመርከው። አንተ ደንቆሮ አንተ አይባልም። ደንቆሮም አዋቂውም አላዋቂም የፈጠረው ማን ነው? አንድ ፈጣሪ ነው አይደለ? ስድብ ያልተመቸኝ ደቂቃ ስለሆነ ስናወራ ስድብ አግባብ አይደለም። ሰዎች ሊሳሳቱ ይችላሉ። ለምን ተሳሳቱ ለምን አወሩ አይባልም እኮ። በቃ ወደ እኔን ደግሞ ያናደረኝ ከቅርታ ጋር ከቶፒኩ ውጪ ወጣችሁ፣ ከቶፒክ ውስጥ ወጣችሁ ስለ እስላሞችን እዚህ ለማጋጨት የሚሞክር እኔ አዳምጠኝ። አንተ ነገር አብዱል አህመድ አንድ ነገር ልንገርህ፣ ያውልህ አንድ ነገር ልንገርህ። ማጋጨት ለምንም ያውልህ ለምንም ይሁን፣ ነገር ግን ሰዎችን ያውልህ አንተ እሱ ለማጋጨት ወይ ለምንም ይባል ገባ። አንድ ሰው የራሱ የሆነ ጭንቅላት አለው፣ የራሱ የሆነ አስተሳሰብ አለው። ገብቶ አይደለ? ያውልህ የተለያየ አይነት ሰዎች አሉ። ጥቁር ቀይ የተለያየ አይነት ሰዎች፣ እውቀትም እንደዛው። ገብቶ አይደለ? አንተ አብዱል አህመድ አዋቂ ሆነ እሱን ሰድበህ ከሆነ ተሳስተሃል። አዋቂዎች ያስተምሩ፣ ችግር የለውም። አንተ አዋቂ ከሆንክ ማለት ነው። ነገር ግን ገና ከመግባቴ መሳደቤን ያልደገፍከው ስድብ ደግሞ አይመጥነንም። ሲጀምር መሳደቤ አግባብ አይደለም። ገብቶሃል? ማንንም የሚጠይቀው በሰራው ስራ አንድ ፈጣሪ ነው። አንተ ተሳድባ አይደለም የምትጠይቀው። ይገባል? ጨርሻለሁ። ወደ አጀንዳው መመለስ ትችላላችሁ። እሺ ተመለስን። መልካም። ወደ አጀንዳችን ስንመለስ አይ ቲንክ አቂዳህ ማወቅ እንችላለን። እሱን አገባም። እኔ እስላም ነኝ። ችግር የለውም። እሺ መልካም። እኔ በእስልምና ውስጥ ክፍፍሉን ካንተ ነው የምሰማው ሲጀመር። ችግር የለውም። ነብይህ ተናግሮታል። 73 ቦታ እንደምትከፋፈል ተናግሮታል። ከኔ ከሆነ የሰማኸው የነብይህን እሱን ደግሞ ልነግርህ እችላለሁ። ስለሱ ስለ 73 እና ስለ 72 ልነግርህ እችላለሁ። ፕሊዝ ቶንህን ቀንሰው ሰማሃለሁኝ። ስለዚህ ከኔ ነው ክፍፍል እንዳላችሁ እና እስልምና እንደሚከፋፈል የሰማኸው ከኔ ነው። የነብይህን ስላልሰማህ ቶ በቃ ችግር የለውም። አሁን ያወራውን አይነት ካንተ ነው የምሰማው ነው። የ73 እና የ72ቱን ግን በአዲስ ላይ የተቀመጠውን በትክክሉ ልነግርህ እችላለሁ። ጠይቀው እስኪ ባከ ነገር ይበልሳል። እሺ ንገረን። በቃ ቀጥል። አሁን ወደ አጀንዳው ተመልሳችሁ አጀንዳው ላይ ንገረን። ሰጥበት የምችለው ነገር ካለ ከ73 ውስጥ አንደኛው እንደሚገባ ነው ገነት የሚናገረው። ማን ነው የሚገባው ገነት? የአላህና የረሱልን መንገድ የተከተለው ማን የተከተለው? አላህ እግሩን ገሃነም ውስጥ ይከታል የሚለው ነው ወይንስ አላህ እግሩን ገሃነም ውስጥ አይከትም የሚለው ነው? እኔ እንደዚህ አይነት አስተሳሰብና በዚህ ጎራ የተከፋፈለ ብሩን አላውቅም። ምክንያቱም ሙሐመድ ሁለት የተላልከኝ ሙሐመድ ወይን ከራሱ ጋር ያልተስማማ ነው ነብይህ ማለት ነው። ምክንያቱም አንዴ ሁለት ቀኝ እጅ ያለው አንዱ ጋር ብሎ አንዱ ደግሞ ነው ሁለት ቀኝ እጅ እንደዚህ አይደለም ብለው ሜታፎሪክ ነው ወይንም ደግሞ ፊዚካሊ እውነትም ነው የሚል ሁለት የተቃረኑ ሐሳቦችን አንድ ሰው ሊናገር አይችልም እንኳን ነብይ። ስለዚህ የትኛው ነው ትክክለኛ? አንደኛው ትክክል ከሆነ አንደኛው ስህተት ይሆናል ማለት ነው። አንደኛው ነክ ከሆነ አንደኛው ውድቅ ይሆናል ማለት ነው። የትኞቹ ናቸው ገነት የሚገቡት? የትኞቹ ናቸው ገሃነም የሚገቡት? አላህ ገሃነምን በእግሩ የትኛው የቁርአን አንቀጽ ኦር የሐዲስ አንቀጽ ነው እንደዚህ የሚለው? እሺ አንዴ ክፈትለት ክርስቲያን። አንብበው። እስኪ ከምን ላይ ነብያ ይሆነልህ? ወጣ ሮጣ አመለጠ። አይ ዋብያዎች ለምንድን ነው ቆይ በራሳችሁ የምታፍሩት? በቃ መልስ ካላችሁ መመለስ ነው። ጭቅጭቅ አታርጉት። አንተ ነው እንደ ጻፍከው አስመሰልከው። አንተ ነው የጻፍከው። ደስ ይላል። ጄም እንዴ እግዚአብሔር ነው የሚለው? ምንድን ነው የሚለው ፕሮፋይሉ?
ፕሮፋይል ምንድን ነው የሚለው? ፏድ ፏድ ምንድን ነው የሚለው? በአማርኛ የተጻፈው ምንድን ነው የሚለው? አግዘኝ በዝነት ነው የሚለው። ኦኬ ነው እንዴ? ሶሪ። እሺ ጄም እንኳን ደህና መጣ። እንደኔ ጻፍከው አለኝ። የሁሉ አዲስ እና እንትን ስጽፍ ነው ብኖርማ የት በደረስኩ። ኤኒዌይስ ጄም ይሰማል? ጄም ሚዩት ነህ። ኡመርም እያወራህ አይደለም። ኡመር እየተማርክ ነው ወይንስ የትኛው ይሻላል እያልክ ነው? ሀባሽ ዋብያ ፏድ። እሺ ፏድ መቀጠል ትችላለህ። ክርስቲያን አውራ። እናንተ እንዴት ነው የምትረዱት? ምን አልክ? አጎቴ ነቃ። ቀጥል በለው። አጎቴ በሽር የሚለው ይቀጥል። ኦዬ ዋብያዎችን አስደነገርክብኝ እኮ። ዋብያዎቹ አስደነገርካቸው። ሀባሽ ሆናሉ እንዳለ አሁን ሱፊያ ሆነው ቁጭ ይላሉ። አቡ ሙሳብ አንዴ ቪዲዮ ለፈት። እሺ ቀጥልሽ። አላህ አደምን ይመስላል። አደም 60 ክንድ ነው፣ አላህም 60 ክንድ ነው። ወሃቢዮች ምንድን ነው የሚሉት? አደምን ሲፈጥር የአደም ሶር የአደም ገጽታ ተክለ ቁመናና የአላህ ተክለ ቁመና ይመሳሰላል ነው የሚሉት። ሶር ማለት ሶር አለ እኮ አይደለ? የኔ ተክለ ቁመና ሁኔታዬን ቁጭ አድርጋ ሳይ ማለት ነው እኮ አይደል? አላህም ሶር አለው አደምም ሶር አለው ይመሳሰላሉ አሉ። ያውም ይሄ ብቻ እኮ አላቆመም። ምን ዋስና መጣለሁ? አደምን ይመስላል። እንግዲህ እንዴት እንደሚያስተምሩ ምን አይነት አእምሮ እንደሚቀበል የእነሱን ትምህርት ግርም ይላቸዋል። አደምን ይመስላል ሲሉ ምንድነው የምትረዱት? አደም 2 እጅ ነው ያላቸው፣ ቀኝና ግራ። አላህም ቀኝና ግራ ያለው ይመስል አይደለ? ይመስላል ሲሉ ያው ነው። 2 ቀኝ እጅ አለው፣ 2 ቀኝ እግር አለው። አላህም ነበረ ያን ነበር የምንረዳው። ምን አደረጉ እነሱ? 2 ቀኝ እጅ አለው ተቀኝ በኩል ያው ተቀኝ ጎኑ ነው እኮ ያለው የሚሉት። ያው ተቀኝ ጎኑ 2 ቀኝ እጅ አለው ነው የሚሉት። ወሃቢያ የሙስሊም እምነት አይደለም። የወሃቢያ እምነት የውሱ እምነት ነው። የውሱ እምነት ደግሞዋለሁ። የውሱ እምነት 2 ቀኝ ተቀኝ በኩል 2 ቀኝ እጅ ያለውን ነው የሚያመልከው። ክርስቲያኑ የሚያመልከው 2 ቀኝ እጅ ያለው ነው። እስከመንጋጋው ድረስ የሚስቅ አለው። በድምፅ በቋንቋ ነው የሚናገረው። እስከመንጋጋው ድረስ የሚስቅ በአፍንጫው የሚያሸት 2 አይን ያለው ብዙ ነው የሚሉት። ያው ብዙ አይን አንድ ይሁን 2 ይሁን አይታወቅም ይላል። አቀም ባቱን ይገርጣል ይላል። የሁሉ ብዙ ትርጉም አዘል የሆነ ሐዲስ ለቁርአን እየተከታተሉ ነው። ቀደምቶች ባልተረዱበት የቁርአን ሊቃውንቶች የሐዲስ ሊቃውንቶች ሙሐዲሶች ባልተረዱበት እየተረዳ እግር አለው። ምንድነው? ባቱን ይገልጣል። ባቱን ቁንጣ ይስጡት፣ ሱሪ ይስጡት፣ ቀሚስ ይስጡት ምን አናውቅም። ዱሩስ ይቀመጣል። መቀመጫ ያለው ማለት ነው። በቃ እስኪ እዚህ ጋር ይሰማል። ልቀጥለው ወይ?
ጨርሰው። እሺ ጨርሳለህ። ይበቃሃል። ምን ይሰራልሃል? ይሰማችኋል? አንድ ሰው ተቀምጧል ይባላል። መቀመጫ አለው ማለት ነው። መቀመጥ ማለት ጁሉስ ማለት የአረብየውን ቃል መዝገበ ቃል ሲተረጉ ጁሉስ ማለት ይላል። ግማሽ የታችኛው አካልና የላይኛው አካል ምንድነው? ሲገናኝ ነው። የታችኛው ይባላል። ከዚህ ከግማሽ በላይ ደግሞ የትከሻ ሆድ ምናምን የሚባል ነገር አለ። ይሄ ሲገናኝ ይሄ ሲደመር ነው ተቀመጠ የሚባለው። ዋሮች እንደዚህ አይነት ነው የሚያመልኩት። እነሱ ግን እግሩን ጀሃነም ይዶላል የሚሉት። እግሩን ጀሃነም ይዶላል። እሺ እሺ እግሩን ጀሃነም ይዶላል። እግር አለው ነው የሚሉት። ገባችሁ? እግር አለው ጀሃነም ይገባል። መጨረሻ ላይ ደግሞ ምን ይላሉ? እንደው አስጠላ እምነት ለመሆኑ ማለት ነው። ኩሉ ሸይኢን ሃሊኩን፣ ሁሉም ነገር ይጠፋል ይላሉ። በእነሱ ትርጉም ነው የምተረጉምላቸው። ኩሉ ሸይኢን ሁሉም ነገር ሃሊኩን ይጠፋል ይላሉ። ቂያማ ቀን ሲቀራረብ ይቺ ዱንያ ልትፈርስ ስትል ትንሣኤ ሲቀራረብ ሁሉም ነገር ይጠፋል ይላሉ። ኢላ ወጅሃ የአላህ ፊት ብቻ ሲቀር ላኢላሃ ኢለላህ። ባት ሰጥተውን ነበር፣ ባቱ ይጠፋል። እጅ ሰጥተውን ነበር፣ እጁ ይጠፋል። ፊቱ ብቻ ይቀራል። እና ይህንን አምላክ ነው እንትን እያሉ ነው ከአንድ ነን ይላል መጥቶ ማለት ነው። ኤኒዌይስ ሲመቻችሁ። አቡ ሙሳብ አሁን ማይክን አንሳ። አቡ ሙሳብ ይሰማ? ይሰማል። መልካም፣ እንኳን ደህና መጣ። አመሰግናለሁ። መልካም። አንተ ከዋብያ ነህ ወይንስ ሱፊ? እሱ እኮ አንተን አይመለከትም። ኦኬ። ሲጀመር እኛ ውስጥ ለመግባት ሙስሊም ውስጥ ያለውን አቂዳ ለማወቅ መጀመሪያ አንተ ሙስሊም ነው ይጠበቅብሃል፣ መጀመሪያ ማለት ነው። በቃ አሁን አንተ ጋር የምናወራው ማለት ከአንተ ጋር የምናወራው እንደ ክርስቲያን ነው ወይስ እንደ ሙስሊም ነው? አዳምጠኛ ማለት ነው። አቡ ሙሳብ ምን አለ? አሁን ፋራሲ መሆኑን አሳያችሁ። የእኛን አቂዳ ለማወቅ ሙስሊም መሆን ይጠበቅብሃል። ቆይ የትኛው ሙስሊም ሆኜ ነው ማቀው? አንተ ጋር መጥቼ ኧረ ጠይቅልኝ በእናትህ። የትኛው ጋር አንተ ጋር መጥቼ ከሆነ በሽር የአንተ አምላክ ትክክል አለም ነው የሚለኝ። እሱ ጋር ሄጄ ከሆነ እሱን መረጃ መጠየቅ ነው የሚጠበቅበት። ሲጀመር እናንተ እዚህ ውስጥ ያላችሁ ሙስሊሞች ከዚህ ከሰውዬ ጋር ምን ትሰራላችሁ? እኔ የምላችሁ ከስር ነው መልስ ሳይኖራቸው ሀባሾች እንትን ሱፊያዎች ምን ዋብያዎች እንደዚህ ናቸው። ወይን ሴፍ ነው ወይን ስድብ ነው ወይን ሩጡ ሩጡ አምልጡ አምልጡ ሽሹ ሽሹ። ሙራድ ጋይድና ኮመንት እንትን እያልክ ሪፖርት ከሚያደርጉት ጀማ ተደመር። መጨረሻ ሲሰለች መተህ ቁጭ ብለህ ትማራለህ። በኋላ ሌና ክርስትናን አስተምረኝ በቃ ሙራድ ሪፖርት ልኮ ነበር አላዋጣኝም ትለኛለህ። ከዚህ የተለየ ነገር አይኖርም። ዋብያዎች እንደዛ ናቸው። ሪፖርት ሊያደርጉ መጥተው ሲሰለቻቸው መጨረሻ ላይ ምን ያደርጋሉ? ቁጭ ብለው ይማራሉ። እኔ እኮ የሚገርመኝ አንድ ነው የሚሉት ነገር እንትና ቢኖር አሪፍ ነበር። አቡሳይላ ነው የሚባለው። አይ ቲንክ አንተ በአይምሮ የሳልከው ጣዖት ነው ከኔ አምላክ ጋር አይደለም ይላቸዋል። አንድ ነው ሲሉት የእናንተ እንደ ጦጣ ከሌሊቱ 9 ሰዓት ጡብ ጡብ እያለ ወደ ታች የሚመጣ ነው። የኔ አምላክ እሱ አይደለም አንድ ነው አትበልኝ። ዝም ብለው እኮ ነው። ከማል ቢኖር እነ ከማል እንደዚህ ነበሩ ማቃቸው እንትኖች ሱፊያት። አንድ አይደለም በግድ ነው አንድ ነው የምትሉን እናንተ ባይምሯችሁ የሳላችሁት ነው ይላል። ስለዚህ በግድ አንድ ነው ስሙ ስለተመሳሰለ ሙሐመድ የሚባል ለምሳሌ ብዙ ሙሐመድ አለ። ሙሐመድ ስለተባለ ብቻ አንድ ነው እንደማለት እኮ ነው። ጫላ የሚባል ብዙ ጫላዎች አሉ። ጫላ ስለተባለ ብቻ አንድ ነው። ያንተን አምላክ አንድ ከሆነ ያንተ አምላክ የኔ አይደለም፣ ያንተ አምላክ ሁለት ቀኝ እጅ ያለው፣ ያንተ አምላክ ባት እግር እጅ ፊት አይን ያለው ነው፣ የኔ ግን እንደዛ አይደለም እያልኩት አይ በመጨረሻ ቀን አትጠየቅበትም ካለኝማ ቴንኪው
እኔ ባይምሮ የሳልኩት አምላክ ሌላ ነው፣ እሱ ባይምሮ የሳለው አምላክ ሌላ ነው። አይ አንድ ነው፣ ስማቸው ስለተመሳሰለ የተለያየ አድርገን ብንስለው አንድ ነው። በሚያሳዝን ሁኔታ በቂያማ ቀን ደግሞ ሲመጣ በሁለት ሼፕ ይመጣላል። ነገር ግን ምን ይላል? የመጨረሻ ላይ በሚያውቁት ሼፕ ይላል። በሚያውቁት ማለት አንተ ባይምሮ በሳልከው ሊሆን ይችላል ማለት ነው። ስለዚህ ባይምሮ የሳልከው ደግሞ አሁን ባልኩት ከሆነ ያጅ ግርባት ያለው በቀኝ እዛ ነው የሚሆነው ማለት ነው። ሁለት ቀኝ እጅ ባለው የሆነ ዞምቢ ነገር ነው። ያለ ራስዋ ዞምቢ ሆኖ ከመጣብህ ባይምሮ የሳልከው እሱን ከሆነ ለይሰ ከምስሊ ሸይን እያለስ ጭራሽ ወደ ያልሆነ ነገር ያመጡብን በላል ያመጡብን። አላህ ራሱ አንተኛው መጀመሪያ ሙስሊም እና ሸይጣን ረጅም ይሉታል። አላህን ራሱ ስለማያውቁት ቢንት ምን እያልሽ ነው? አረ ስለራስ ለምን መጀመሪያ ስለራስ ሳታውቅ ለምን ነው የሆነ የምታወሩት ነገር? ዝም ብላችሁ ራሳችሁ የሆነ ሰጅላችሁ የምታወሩት? አይ በራሳችሁ ሙስሊም አይደለም ትጀመረ ክርስቲያን ነው። ክርስቲያንማ ነኝ። ላላ ይሄኛው ታች ያለው እስቲ አውሪው ከኔ በጣም ገበያ አንተ ሙስሊም አቃለው እንተን ለኔ ነው ክርስቲያን ነች። ያ ሙስሊም አይደለም። ኪታብ ሚንገረው ልንገርሽ፣ አንድ ሙስሊምን ካፊር ነው ካልሺ ያቺ ካፊር የምትወጣው ቃልዋ ከአንዱ ማረፍ አለባት። አላልኩም። አሁን አልሽም ካፊር ነው አላልሽኝም? ማን ነው ክርስቲያን አላልሽኝም? ላ ካፊር አላልኩም። ክርስቲያን ማለት ካፊር አይደለም እህቴ። ክርስቲያን ማለት ካፊር ማለት አይደለም። ክርስቲያን ማለት ካፊር ማለት ነው። እስቲ ትርጉሙን ንገሪ እስኪ አንቺ። ያንህና አልኩት። አይ እሺ ችግር የለም። ትርጉሙን ንገሪና የካፊር ትርጉሙን ንገሪ። ላላ ካፊር ማለት መጀመሪያ ስትጀምር አንተ እፍ የምትባለው ሰውዬ ስለራስህ አስተምር። ዝም ብለህ አትዋሽ፣ የምር አትዋሽ። አይ ዋብያ ስንት ህዝብ አለ 2000 ምናምን እየዋሸህ የምታስተምራቸው ለምንድን ነው? አይ ዋብያ አትዋሻቸው፣ አትጀምራቸው። ወደድህ ነው መጀመሪያ ከኔ ጋር ጨርሽኝ። አንቺ እውነት ሙስሊም ከሆንሽ ሙስሊም እህቴ ከሆንሽ ከኔ ጋር አውጣይ ወደ ኡፋይ ከእስልምና ውጭ ስለሆነ ችግር የለውም። ስለሱ ርዕስ አይደለም አሁን ጉዳዩ። ለኔ እስላም አይደለህም ብለሽኛል አይደል? ክርስቲያን ነህ ካፊር ነህ ብለሽኛል። እኔ ደግሞ እንዴት ነዛ ትይቻለሽ? ሙስሊምን ካፊር ማለት ከእስልምና ያስወጣል ስልሽ ካፊር አላልኩም ክርስቲያን ያልኩህ አልኩኝ። ስለዚህ ካፊር ይመጣል ከክርስቲያን ውጭ ከሆነ ማስረጃ እንጥልኝ። ፏድ ያረውጣ ጭፈራ ቤት ነው ያለው ፏድ ቢንት እሱ ሲያሸንፍሽ ወደ እኔ መጣሽብኝ እኮ ሄድሽብኝ። እኔ ግን ማስረጃ ሰጥሻለሁ። ላ ኧረ እባክህ አያስፈልግም። አልሐምዱሊላህ ሙሉውን አውቃለሁ ስለ እስልምና። አይ ዝም ብለህ ልክ ይሄ 2300 ምናምን ሰው ዝም ብለህ እየዋሸህ አንተ ደግሞ እየዋሸህ እንትን አትበላቸው። ስሚ አውቃለሁ አይባልም። አንደኛ እስልምና ይሄን አላስተማረንም አውቃለሁ አይባልም። እኔ ራሱ አሁን ስለ እስልምና ያን ያህል እውቀት የለኝም። ቁርአን ትርጉም ይባል ሐዲስ ትርጉም ይባል እውቀቱ የለኝም። እኔ አላቅም በሉ ነው የተባለ እንጂ አውቃለሁ አይደለም። እሱ ያስተምረኝም ማለት እሱ ያስተምረኝም እንዴ? እሱ ያስተምረኝም ካነበበው እስከ አንቺ በአንሱ ቁርአን ሃይማኖት ራስ ያውቃለሁ እንጂ እሱ ያስተምረኝም። አይ አንብበዋል አታስተምረኝም አንድ ነገር ነው እንጂ አንብቦታል። ኧረ እባክህ እሺና አንብቦት ከሆነ በስ እዩ አንብቦት ከሆነ አንቺ ግን አላነበብሽም። ከሁለታችሁ ማን ነው የሚያውቅ? ላ ፍጹም እሺና ቢንት አንዴ እሺ ሲጀመር ማለት ነው ምኑንም ሳያውቀው ነው ይሄው 300 ምናምን ሰው እየዋሸ ያለው ማለት ነው። ቢንት እሺ እኔ ከመጣ ወደዚህ ነው ስሚኝ እህቴ፣ እኔ ከመጣ ወደዚህ እስልምና በሐዲስ በቁርአን መንገድ ተደግፌ እያወራውን ያለሁት እኔ እስልምና ወክዬ በአቅሜ ማለት ነው። በእርግጥ እኔ አንዳንድ ተሳሳትቼ ሊሆን ይችላል። እስካሁን ግን እኔን ነካኝ ወይ ደግሞ እስልምና እንደዚህ የሚል አለ ብሎ የልል ነገር
እንዲከራከረኝ ከኔ ጋር እስካሁን አልተጋጨንም። ምክንያቱም ከእስልምና የሌለ አሉ ያሉትን ነው እሱ እንትን እያለ ያለው። እንዴት ነው አሁን እሱ 2000 ምናምን ሰው እየዋሸና ምንድነው ከመጣው እስካሁን አንድ ስተት ብሰ ላ እየተከታተልኩ ነበር ቪዲዮውን። እስኪ ንገረኝ፣ አንድ ስተት ንገር፣ የዋሸው ንገረኝና እንቃርገል ያዘው። ያ ቪዲዮ ጭራሽ ደግሞ ሁሱ ሲጀመር የሁሱን ፎቶ ለጥፈው እንጂ ሁሱ እያወራበት አይደለም። ቪዲዮ እኮ ስለ ሁሱ እኮ አይደለም ሲያወራ ነበር። የሌላ ሰው ድምጽ እኮ ነው። የሁሱ እምነት አላህ ሁለት ቀኝ እጅ አለው፣ በሌሊት 7 ሰዓት ይወርዳል፣ እግሩ ጀሃነም ይከታል፣ የሙል ቂያማ ሁሉ ሲጠፋ ፊቱን ይቀር የሚል ጀመረ። አንተ እዚህ ቤት ምን ትሰራለህ? ሙስሊም ብትወል። ምክንያቱም እስልምና የሚያሰድቡችን አፍ ለመያዝ ነው። የሁሱ ድምጽ አይደለም፣ የሁሱን ፎቶ ለጥፈው እንጂ ሁሱ አይደለም። ኧረ ተይ እባክሽ ማለት እኔ ሰምቼው ላ የሁሱን ፎቶ ሰምቼዋለሁ እንጂ አልዋሸም። ሁሱ ቪዲዮ ከፈለግሽ አንቺ የሆነ ሰምቼዋለሁ። ሁሱ ሁለት እጅ አለው አላህ ሰምቼዋለሁ። ሁሱን ፎቶ ለጥፈው። ተረጋጊ እህቴ ተረጋጊ። አንዴ ማይክ ያዥ ነው። ማንም ብሎ ያወራ የለም። ልጁ እያለ ያለው ልጁን ያንን እንትን ብሎ የእሱ እምነት እንደዚህ ነው፣ የእሱ እምነት እኛን አይወክልም እያሉ ምላሽ እየሰጡበት ነው። የተከፈተው ምንድነው? እሱ አንቺ የጠራሽው ልጅ እሱ ነው የተናገረው እያልን አይደለም፣ እኛም አላልንም። ለእሱ ግን ምን ብለው ሰጡ? የእሱ እምነት እንደዚህ ነው፣ አላህ ሁለት ቀኝ እጅ አለው፣ ከሌሊቱ 9 ሰዓት የሚወርድ በአርሽ ላይ ተቀመጠ፣ ባት ያለው ብዙ አይኖች ያሉት ነው። ስለዚህ የእሱ እምነት የኛ እምነት ጋር አንድ አይደለም እያሉ ለሱ ምላሽ እየሰጡ እንጂ አንቺ ያልሽው ልጅ እንደዛ ብሎ ተናገረ ብለንም አላወራንም እኛ። ስለዚህ እባክሽ እህታችን ዋሻችሁ ስትይ ከዋቢያ በላይ ዓለም ያወቀው ውሸታምና ውሸታሞች የሉም። ሰርች አድርጊ። እስልምናን በውሸት እንታደጋለን ብሎ የተነሳ የዋቢያ ክንፍ በተለይም ካልዋሹ ለሰከንድ ቆመው ማይሄዱ አንቺ የጠራሹ ልጅ እንኳን በቀን 100 ጊዜ ድራማ ሲሰራ የሚውል አጭበርባሪ ውሸታም ነው። ስለዚህ ዋቢያ ለውሸት የሚቆም አይደለም። የልብ ደም ስሩ፣ የልብ እስትንፋሱ ምቱ ውሸት ነው። ውሸት፣ ማስፈራራት፣ ግድያ እነኚህ መገለጫችሁ ናቸው። መገለጫችሁንማ ለእኛ ትስጪ ነውር ነው። እስልምና ያለ ውሸት አይቆምም እስኪባል ድረስ ሰርች ብታደርጊ የትኛውን ቦታ ይነግርሻል። በዓለም ላይ ሁሉም ይነግርሻል። ያለ ውሸት አይቆምም። ምክንያቱም በጣም ውሸት በእናንተ ሐላል ስለሆነ ማለት ነው። እና እህታችን ከቻልሽ ሁሱን ውሸታም ነው እያልክ ነው። ሁሱን ውሸታም ከሆነ ውሸታም ነው። አረ እኔ ልበልሽ፣ ቆይ እፎይ ተዋት። ውሸታም ነው እስከ ነገር አውሪ። አንተ ግን ሲጀምር ዝም ብለህ ምን በአማርኛ ሲባስረጃ አንተ ነው ያወራ በአረበኛ ሲጀምር ዝም ብለው ምን ስለምን ስላረ ቆይ አንዳቸው አናግሮኝና እስቲ አጎት እስቲ አንድ ሚውታል እስቲ አንድ ደቂቃ አንተ ያለ እስኪ አንዳቸው እስቲ ፎን አንተ ያገለ ደቂቃ አንተ ሚውት ያዝ በእናትህ። እሱ ውሸታም ቢሆን ቆይቶ ማስረጃ በአማርኛ ነው አንቺ ቪዲዮ ሙሉ ተመለከለችው። አላህ ሁለት እጅ አለው የሚል ነገር ጆሮ ሰምቻለሁ። ዝም ብሎ ጭጭልብኛል እንደዚህ። እሺ ቀጥል አንተ ኤም ሚነኝ ምናምን ምንድን ትለኝ አንተ ሚውት ያዝ። እኔ የሆነ ጥያቄ አለኝ። እፎን የሚጠይቅ ጥያቄ አለኝ። እሺ ጨረስክ? እንትኑ ላይ አላህ ላይ የትኛውን አቂዳ ነህ አንተ? ዋብያ ነህ? እኔ ሙስሊም ነኝ። ሙስሊም አላህ ሁለት እጅ ያለው የምትል ሙስሊም ነህ ወይንስ እንዴት? ማለት ለሊግ 9 ሰዓት ይወርዳል ይወጣል የምትል ነህ? ቆይ እኔ አንተ ጥያቄ ልጠይቅህ አንተ እኮ እሱን አስረዳኛ። አሁን ለታ ወርተናል ግን በትክክል አንተ ጥያቄ ልጠይቅህ ከመለስከኝ መለስ ካልመለስከም ይወጣለሁ። በስነ ስርዓት ይወርዳል። ከአንተ ጋር እንትን እንደገለሙ ሙስሊም የትኛው ሙስሊም ሆነ ሙስሊም ምን አይነት ሙስሊም ሆነ ማወቅ አለብኝ። ምላሽ ሰጥ እኔ ሙስሊም ነኝ። ያለ ምሰሶ መሬትና ሰማይን ያቆመ አንድን አምላክ አንድን አላህ የሚያመልክ ሙስሊም ነኝ። በቃ ከዚህ በኋላ ሌላ የአንድ አምላክ የትኛው ሁለት ቀኝ እጅ ያለው ነው? ቆይ እኔ አንተ ቆይ ኦርቶዶክስን ወይ ቆይ ክርስትና መልስለት እንጂ በቃ መልስለት። እኛ እኮ ዛሬ 17 ኦርቶዶክሳን ሙስሊም አድርገናል። ቪዲዮ አለ። ቪዲዮ ገብተህ ባሱ ቤት 17 ኦርቶዶክስ ሙስሊም ሆነዋል ዛሬ። አላሁ አክበር አላሁ አክበር። ከፍ እናድርገውና እስቲ አሁን ቪዲዮውን ያሳየና አላሁ አክበር ተክቢር አላሁ አክበር። 17 ኦርቶዶክስ ሙስሊም ሆነዋል። አሁን ዋብያው ሸታውናችሁ ላሳያችሁ። ቆይ ቪዲዮውን ክፈተውና ሳየን እስቲ 17ቱን ኦርቶዶክስ ያል ባይዘ ራሳቸው የሚሰልሙት እስልምና ላይ የሚሰልሙት
17 ኦርቶዶክሳን ተረጋጋ። ኧረ ሲጀመረን በእነሱ እንኳን አልሰለሙ። ሰልሙ አይባልም። ይሄ ሰልሙ ፕሊስ ተረጋጋ። ስሜታዊ አትሁን። አንድ ጥያቄ ብቻ ልጠይቅ። ቆይ መቼም ቆይ ተረጋጋ። ቆይ በራሴ ጊዜ ሊወጣ አሁን አግኝታቸው 17 አሰለምካቸው ዛሬ አይደለም 17ቱን አሳየኝ። ቪዲዮውን ክፈተው እስኪ ክፈተው። ወይኔ ቆይ ከነ ቪዲዮ አሳያለሁ። የሚጠይቅን ጥያቄ መልስ። ክፈት መጀመሪያ አሳየው። አንተ እዚህ ጋር 2000 ሰው አስቀምጠህ ሁሌም ስለ ሙስሊም ነው የምታወራው። ተረጋጋ። ቆይ ተረጋጋ። ስሜታዊ ሆነሃል። ባይዘ ዋብያ በጣም ውሸታም ናቸው። ፕሊስ ተረጋጋ። ጥያቄ ካለ ትጠይቀኛለህ። ጥቅስ ጠቅሰህ ችግር የለውም መልስልሃለሁ። ሐሜትና ተረት ተረት የለመዳችሁበት ነው። ፖለቲካ መስራት የለመዳችሁበት ነው። ውሸት የለመዳችሁበት ነው። ተረጋጋ። ውሃ ጠጣ። አንተ ቀዳፊ እንደውም ጴንጤዎች ራሱ ያውቃሉ ውሸተኛ እንደውም እስሩን በቃ ከዋብያ በላይ ውሸታም የለም። ማንም ያውቀው ውሸት የዋብያ ነው። አጋንንታዊ የሆነ አስተምሮ ስለምትከተሉ ግድያ፣ ውሸት ከዋብያ በላይ ማን አለና ነው። ማንኛውም ያውቃችኋል። ስለዚህ እኛ ጋር መጣችሁ ልታሞኙን አትሞክሩ። በቀን 10 ጊዜ የራሳችሁን ሰው እኮ እንደምታሰልሙ እናውቃለን። ዋሻውኛ ጎቴ ሲጀመር ሰልሙ አይደለም። ይሄ መስለም አይባልም ጭራሽ። ማንም ሰለመ ማለት ወደ እስልምና ወደ ነብዩ መንገድ ወደ አላህ አንድ መንገድ ከገባ ነው እንጂ ራስ በራስ ዝም ብለህ ወደዛ ዙሪያ ክርክር ምንድነው? የት ነው ሰልሙ? እስካሁን አላየሁም እኔ። የራሳቸውን ሰዎች ያሰልማሉ። የተወሰነ ደግሞ ዘገምተኛ የሆኑትን ካገኙ በገንዘብ ያሰልማሉ። እሱን እናውቃለን። ሴቶችን በወንድ ምናምን ሊያሰልሙ እንደሚችሉ እናውቃለን። ፎቶቸውን ዘውባቸው መረጃ ዘውባቸው እንደዛ እንደሚያደርጓቸው እናውቃለን። እሱ መድራ ማአት ከኛስ ራሱ እዚህ ራሱ እንደዛ ልንቀይር ነው እንደዛ አለ እያሉ ስንት አለ ተወስኪ አይወራም እኮ ፈየ መረጃቸውን ኢንዲቴል ስለምናውቀው እኛ ምንም ደንታችን አይደለም። አሰለም የሚሏቸውን ሰዎች ወይኔ ብልግና ፎቶ ዘውባቸው ነው ሴቶቹ የሚሆነው፣ ወይንም በፍቅር ነው የሚሆነው፣ ወይንም ገንዘብ እንሰጣቸዋለን ብለው ነው። ከዚህ ውጭ የሚሆን የለም። በተረፈ ግን የራሳቸውን ሰዎች በየቀኑ አዲስ አካውንት እያስከፈቱ ሻዳ እንደሚያስይዟቸው እናውቃለን። የእስልምና የዋብያ አካሄድ ይሄ ነው። ከዚህ ውጭ የለም። ምክንያቱም ቁጥር ነው የሚያሳስባቸው። እነሱ አዲስ መጤ ስለሆኑ ቶሎ ማደግ ይፈልጋሉ፣ ብዙ መሆን ይፈልጋሉ። አይደለ? ትክክል ነው። ቁጥር ነው የሚፈልጉት እነሱ። ትክክል ነው። ያንን ቁጥር ስለሚፈልጉ እውነት ሳይሆን የሚያሳስባቸው ከሌ መጣ ከሌ ሄደ ነው የሚያሳስባቸው። ስለዚህ ቁጥር ማብዛት ነው። በቁጥር አብዝተው ብዙ መሆን ይፈልጋሉ። ለዛ ነው ሁሌም የቁጥር አይምሯቸው ላይ ይህንን ካልኩሌሽን የሚጫወቱት። እንተዋወቃለን በደንብ ማለት ነው። ሰላም እፎይ፣ እንዴት ነህ? ሰላም ነው? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? አለሁ አልሐምዱሊላህ። ደህና ናችሁ? እግዚአብሔር ይመስገን አለሁ አልሐምዱሊላህ። እኔ የምለው እኛ እኮ ሙስሊሞች ማለት ነው እኛ የቁጥር ችግር የለብንም፣ ግን እዚህ ጋር የቁጥር ችግር አለባቸው የምትለው እኛ የቁጥር ችግር የለብንም። ወላሂ እስልምና አለም እሱ ዋሃብይን ያለ ዋሃብያዎች አለባቸው። ዋሃብያዎች ያለ እንጂ እስላም አላለም እሱ። እኔ አልነካኝም እሱ። ዋሃብያዎች ቁጭ ብለው ድራማ ሲሰሩ ነው የሚውሉት። ድራማ ቁጭ ብለው ለምን መሰለሽ አሰለምናቸው ያሏቸውን ልጆች እንዳለ ዘናቸዋል። ሜቢ አሁን ክርስቲያን ከፍቶ ሊያሳይሽ ይችላል። ክርስቲያን ነኝ ብለው ክርስትና ስም እንኳን ማያውቁ፣ ምክንያቱም ማይጠራ ስም የሚጠሩ። ቆይ አሰለምናቸው ብለው ፕሮፋይላቸው ውስጥ ገብተን ስናይ ከ2 ዓመት በፊት የሙስሊሞች ትምህርት የለቀቁበት የዛሬ 4 ዓመት የተከፈተ አካውንት ይዘው ከዛ ከላይ ምን ያደርጋሉ? የክርስትና ይጨምሩና ክርስቲያን ነኝ ብለው ይመጣሉ። ከዛሬ 3 ዓመት በፊት አካውንታቸውን ሄደን ስናየው የሙስሊም አካውንት የነበረ ሌቦች፣ አጭበርባሪዎች መሆናቸውን እናውቃለን። እንዲሁም ወንድሜ እዚህ ጋር ማለት ነው ማንኛውም ህብረተሰብ ሐራም ሊሰራ ይችላል። ይሄ አሰለምናቸው ከሚሉት የምንይዛቸው ውሸት ነው። ሌላኛው ውሸታቸው ደግሞ ዋሽተው ያስተምራሉ። ሌላኛው ኡስታዝ ይመጣና ሌላ ይላል፣ ሌላኛው መጥቶ ሌላ ይላል። እርስ በርሳቸው የሚጋጭ አስተምሮ ያስተምራሉ። አንደኛው ወተት ነጭ ነው ካለ፣ አንደኛው ጥቁር ነው ካለ አትሊስት ወይን ነጭ ነው ያለው ወይን ጥቁር ነው ያለው ዋሽቷል። አንዱ ነገር ነጭም ጥቁርም ሊሆን ስለማይችል ማለት ነው። ኡስታዞቻቸው ጋር ሁሌ እንደተጋጩ ነው፣ ሁሌ ማለት ነው።
እዚህ ንጽጽር ላይ የሚሰሩ የዋብያ አስተማሪዎች እንዳለ ውሸታም ቀጣፊ ናቸው። ይሄንን ደግሞ እኔ እህቴ እመክርሻለሁ፣ ቼክ አድርጊ። ሲገባሽ ትመጫለሽ፣ እኔ ከምነግርሽ ትመጫለሽ። ችግር የለውም። እኔ ሲገባኝ ልምጣ፣ ምንም ልምጣ ማለት ነው። ወይ አንዴ እህቴ ትናንትና የነበረችው እንኳን ሙሉ ቁርአንና አክትማለች ምን ብላለች ምናምን እና ምንድን ነው ያስጠላሽ ከእንትን ስላት በቃ ኡስታዞቻችን በየቀኑ የሚዋሹን ነገር ማቀውን ነገር ቲክቶክ ላይ ያሉት በቃ አስጠላኛለች። በደንብ ስለማቀው በየቀኑ ለምንድን ነው የሚዋሹ? በፊት ላይ ሲዋሹ ዝም ብዬ ታገስ ነበረ። በኋላ ግን ለሃይማኖት እንደዚህ መዋሸት እንዴ ለምንድን ነው እሱ ምንዋሽለት የሚለው አይምሮዬን ይነካኝ ጀመራለች። እና አንቺም መመክረሽ ምንድነው እሱ እፎይ ከዋሸ አምጪና በህዝብ ፊት አዋርጂ። አንድ ቀን ልዋሽ አልችልም፣ ያለ መረጃ አንዲት ላወራ አልችልም። መሟጋገት እንችላለን፣ መረጃውን አንጥተን አንዲት የዋሸሁትን ካመጣሽ ይቅርታ ላለው ነገር ግን መሟጋገት አይሆንም። ፎይ መጀመሪያ አዳምጠኝ። እዚህ ቤት ሙስሊም ሲገባ ቶሎ ሚውት ነው የምታደርጉት፣ አንደኛ ችግራችሁ ማለት ነው። ሁለተኛ ደግሞ ሙስሊሞች እዚህ ጋር መተን ጥያቄ ስንጠይቃችሁ ወይ ሚውት ታደርጋላችሁ ወይ ታወርዳላችሁ፣ ችግራችሁ ማለት ነው። ግን እፎይ ማለት በእርግጥ በእምነትህ ልታስተምር ትችላለህ፣ ግን እስልምና ሃይማኖት ውስጥ እየገባ ነብያችን አለይሂ ሰላም መሳደብ ወይንም ኡስታዞችን መሳደብ በሃይማኖታችሁ ግን ተገቢ ነው? ቆይ እኔ ልመልስልህ። ስድብ የመሰለሽ እኮ እኔ ልመልስልህ። ስምኝ ሳዳቴ ምን አለ መሰለሽ፣ አሁን እውነተኛ ሙስሊሞች አላህን የሚከተሉ ሰዎች ከአላህ ከሚለው መንገድ ውጪ በጎን መሄድ አላሻቸውም፣ ያደረጉት ነገርም የለም። የእስልምና የመስፋፋት ክርስቲያን ወደ እስልምና የማምጣት መንገድ ራሱ እንደዚህ አይደለም። በአኽላቅ በጥሩ ጸባይና ሐዲስ ቁርአን መስረጃ ቁጭ አድርገህ አዋቂ ከሆነ ቁጭ አድርገህ ታሰልመዋለህ፣ ወይም ደግሞ ጥሪ ታደርግለታለህ። እስላም እንደዚህ ይላል፣ ወደ እስልምና ና ትለዋለህ። አይ አልመጣም አልፈልግም ካለ መሄድ መብቱ ነው። አይ እፈልጋለሁ እሺ ምናምን ብሎ ከሰለም ደግሞ ይሄ ሰው ሰለመ ይባላል። አሁን ግን አብዛኛዎች 99% ማለት እንችላለን እነዚህ ንጽጽር ወይ ደግሞ እነዚህ አሰለምነ እያሉ ወደ እስልምና እየጠራን የሚላሉ ሰዎች ራሳቸው ላይ በጣም ብዙ 99 ውሸት አለ። ይሄ ውሸት ደግሞ ከእፎይ ወይም ሌሎች ክርስቲያን ከሚመለከቱት በላይ እኛ ያያየነው ስለሆነ እኛ ሙስሊሞች ማለት ነው። ስለዚህ እነሱን ከመጽሐፍ ቅዱስ አሁን ይሄ እንደዚህ ነው የሚል አለ ብለው ቢናገሩ አሁን እኔ ውሸት ነው የሚመስለኝ። ምክንያቱም ቁርአን ውሸት እያወሩ ስላሉ ከሐዲስም ከቁርአንም በትርጉምም በእንትን ምክንያት በዛ እያጋጩ እየዋሹ እየተናገሩ ስለሆነ እንዴት ነው አንድ ሰው የራሱን ሃይማኖት ንጹህ አድርጎ ትክክለኛ አቂዳውን ሳይዝ የአላህ መንገድን ቀጥ አድርጎ ሳይከተል የሌላ ሃይማኖትን አንብቦ ተብሎ ይሄ እነሱ እኮ እንደዚህ ላይ ያለው ዘርፎ ሊያወራ የሚችል ደግሞም እነሱ የነሱ መጽሐፍ ቅዱስ እንደዚህ ላይ እንደዚህ ወራዳ ነው ምናምን ብሎ የሚያወሩ ከሆኑ እነዚህ ሃይማኖት ደግሞ እስልምና እንደሚሰዱ ይሄ የታወቀ ሹር ነው። አሁን አንዳንዱ ቁርአን እንደዚህ ነው ወይ ደግሞ ነብዩ መሐመድን ሲሳደብ በእርግጥ እኔ ነብዩ መሐመድን ከሰደበ ሰው ቢገለኝ ይችላል፣ ነብያችን አፈቅራለሁ። እንደዚህ እንዲሆን ያደረገን ምንድነው? ስለነካኩና ወይም ደግሞ የነዛን ክርስቲያኖችን ይሄ እንደዚህ ነው በኔጌቲቭ በእንትን መጥፎ ቃላት ስለተጠቀሙ እነሱ ደግሞ መጥፎ ቃላት ተጠቀሙ። ስለዚህ አሁን መጀመሪያ ተጠያቂ እዚህ ሁላ ነብያችን እንዲሰደቡ ያደረጉት እነማን ናቸው? ወሃቢዮች ንጽጽር የሚሰሩ ነው እንጂ ኦርቶዶክስ አይደለም። ምክንያቱም 1400 ዓመት ሙሉ በፍቅር ኖረን አሁንም በፍቅር እየኖርነ ስላለን ማለት ነው አይደል? ወይ ግን የእስልምና ውስጥ እኮ የክርስትና ሃይማኖት ኢየሱስን ወይንም ኢሳን አንድም ሰው በክብር ነው የምንይዛቸው፣ ምክንያቱም ነብይ ናቸው ብለን ስለምናምን ነብይም ናቸው። ግን በክርስትና ሃይማኖት ውስጥ ግን ማለት ነው ወላሂ ነብያችን እንዴት እንደምጠሉ እፎይ ስንት በፌስቡክም በኢሞም ብዙ ጊዜ አይቻለሁ። ግን ጥሩ አይደለም፣ የምር ለራስ ለህሊና ጥሩ አይደለም። ወረበ ሳዳ አንድ አዳምጪኝ። አልሐምዱሊላህ ያንዴ ሁላችሁም ሰላም ብያለሁ። አልሐምዱሊላህ አንዴ ሳዳ እንዳዳምጪኝ ምን አለችን? አሁንም በፌስቡክም በቲክቶክም አይሚን በኢሞም ተከታትያለሁ። ብዙ ጊዜ ተዋሻለህ አለችኝ። ጥላቻም አለባለችኝ። በመጀመሪያ በፌስቡክ እኔ አትከታይኝ፣ እኔ ፌስቡክ የለኝም። በኢሞም ማለሽ እኔን አትከታይኝም። ኢሞ ላይ ምንም የምሰራው ነገር የለም። ስለዚህ እኔ ቲክቶክ ልጅ ብቻ ነው ያለሁት። እነኛን አርሚያቸው ማለት ነው። አልሐምዱሊላህ ምን አልክ? የሆነ ጥያቄ ልጠይቅ ነበረ። የሆነ አንተኔ ሰላም ብያለሁ። በቅድማ ሰላም።
የሆነ ጥያቄ ልጠይቅ ነበር። አሁን መጠየቅ ይችላል? ምንድን ነው እሱ? ለእስልምና ነው? ቆይ እስኪ ስለ እስልምና ነው ወይስ ስለ ክርስትና? አይ ሲል አሁን እዚህ ጋር ያለ ነው እኛ የገባነውም እዚህ ያለውም ሰው የሚከተለውም ሰው ሁሉም አንተን ጥያቄ ሊጠይቂ ነው ወይስ አንተ መልሰህ ሊጠይቃቸው ነው? እዚህ ጋር ሰው ሊገባው የሚለውን ጥያቄ ለመጠየቅ ነበር። በቅድሚያ በቃ ጠይቀና የፈለገው ይጠይቃል። ያ እሺ አሁን እናንተ ጌታ ነው ብላችሁ የምታስቡት አምላካችሁና አሁን ወደፊት የሚያድናችሁም ወይም ገነት የሚያስገባችሁም ለእናንተ አሁን በዚህ አሁን ለምሳሌ ይሄን አምላክ ይዘን እንደዚህ እንሆናለን፣ የፈጠረን እሱ ነው፣ የሚገለን እሱ ነው፣ የምናመልከው እሱ ነው የምትሉትን አምላካችሁ ማን ነው? እሱስ እንዴት ነው የሚለውን እስቲ በአጭሩ ትንሽ ግልጽ አድርግልኝና ወደ ጥያቄ እገባለሁ። ጥያቄ ገባል። የሁላ አብራር ተጠይቀ ጥያቄ እገባለሁ ገና ወይኔ መጀመሪያ ስትጠየቅ በስነ ስርዓት ከመሳቅህም በፊት ከማፌዝህም በፊት የተጠየቀውን ጥያቄ እኔ የምጠይቀዋለኝ። አሁን በክርስትና ሃይማኖት ማለት ነው። ቆይ አንዴ ማይክ ያዣን እንጂ እንዴ ስንጠይቅ በስነ ስርዓት መልስልን። እሺ ሰማን በቃ። ስለዚህ ጥያቄን ባጭሩ አድርገውና እሺ እንደገና ጠይቀኝ ባጭሩ። ሜቢ አይምሮህ ላይ ያልመጣልህ ነገር ስታወራው አልመጣ ብሎ ከሆነ መጀመሪያ ጠይቀ ነበር ወደ ጥያቄ ይገባለሁ ስላልክ ይሄንን እንደ ጥያቄ ስላልቆጠርከው ማለት ነው። አዎ የመጀመሪያ እንደ መግቢያ ነው ያነሳው ሐሳብ እንትን አሁን ጌታችሁ ማን ነው? አዎ ከዛ እሱም መልስልኝና ወደ እንትን ወደ ጉዳዩ ገባለሁ። በቅድሚያ ነው እንደ መግቢያ ለጠየቅኩ። እሺ እንደ መግቢያ ምንድነው? ጌታችን ክርስቶስ ኢየሱስ ይባላል። እሺ አይ ሲል አሁን ለምሳሌ የፈጠራችሁ የምታመልኩት የምትገዙት ተገዙኝ ያለውም እሱ ማን ነው? ኢየሱስ ክርስቶስ። እሺ ወደ ጥያቄ ሲገባ ኢየሱስ ክርስቶስ አሁን ለምሳሌ እኔን አምልኩኝ ለእኔ ሲገዱ ለእኔ ጸልዩ ያለው ለምሳሌ ቦታ ካለ ምናልባት መጽሐፍ ቅዱስም ላይ ይሁን እናንተ በምታውቁት ቦታ ይሁን እኔን ሲገዱ እኔን አምልኩ እኔ ጌታችሁ ነኝ ያለውን ቦታ ንገረን። መልካም ጥያቄው ምንድነው? ኢየሱስ እኔ ጌታ ነኝ ያለበትን አንድ፣ እኔ አምላክ ነኝ ያለበትን ሁለት፣ እኔን ተገዙ ወይንም ደግሞ አምልኩኝ ያለበትን ሶስት አይደለ? ልክ ነው። እሱን አሁን ጌታችሁ ከሆነ ስለ ጌታችሁ መረጃ አስተነስ። መልካም ክፈትለት ክርስቲያን። እፎይ መጀመሪያ አንድ ጊዜ እሺ ቀጥል። አብዱላሂ ወንድማችን አሁን እፎይ ይሄን ካሳየህ ምን ልታደርግ ነው? ወይም ደግሞ ምንድነው? እስኪ አሳውቀን መጀመሪያ ብለው። ያ ካሳየሁት ያው ክርስቲያን ይሆናል ነው። እንደዛ ነው። ልክ እኮ ነው። አሁን ለምሳሌ ለዚህ ጥያቄ መልስ የሚገኝ ከሆነ በእናንተ ምናልባት አስፈላጊ ከሆነ ከኛ ሊነግር ይችላሉ። ግን ዋናው ነገር እኛ ጥያቄ ለመጠየቅ እስከገባን ድረስ ለዚህ ጥያቄ መልስ በተገቢ መልኩ መልስ የሚያገኝ ከሆነ ቀላል ነው። ከዛ ምን አልክ? ካሳየው ክርስቶስ አምላክ ጌታ እንደሚመለክ ታምናለህ። በስሙን ጸሎት አድርጉልኝ እንዳለ ታምናለህ ካሳየው። ባይ ዲፎልት እኮ ልክ ነው። እንደዛ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ። ቆይ አንዴ ላቆም። ትልቅ ኩፍር አድርገሃል በአሁን ሰዓት። በሽርተው ማይክ ያዝ። አንዴ ክርስቲያን ክፈትልን። ስለዚህ ምን ብሏል? አዎ አምናለሁኝ ብሏል። ይሄንኛውን አንዴ እንትን በለውና ራዕይ 1:8 ክፈተው። በሽራ አማርኛ ትችላለህ? ጌታ አምላክ እና ተገዙ የሚል ነው የፈለገው። ቀጥልልን። ሶስቱንም የያዘ ጥቅስ ነው ይሄ። ቀጥል አንብበው።
እኔን ነው የምትለኝ ወይስ? አዎ አልሐምዱሊላህ ለጠየቁ ጥያቄ የወጣ ይመጣል። አንብቦ ሶስቱንም የያዘ ስለሆነ ነው። አንብቦ አሁን እዚህ ጋር አሁን እኔ እዚህ ጋር ያለውና የነበረውን የሚመጣውን ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ ገዢ እንደሚገዛ ብለህ ተናግራለህ አይደል? መጀመሪያ ጠይቀህ ነበር። ምንን የሚገዛ ይላል እዚህ ጋር ስለ አሁን ለምሳሌ የኔ ጥያቄ ማለት ነው። አሁን ግልጽ ያለውና የነበረውን የሚመጣውን ሁሉ የሚገዛ ጌታ አምላክ ጌታ ምን ይላል? ወንድማችን ልብ በል። እኔን ተገዙ፣ እኔን አምልኩ። አልፋና ኦሜጋ ማለት ሱራ 57 ቁጥር 3 ላይ ፊተኛና ኋለኛ ተብሎ አላህ ተናግሯል። ፊተኛና ኋለኛው እኔ ነኝ አለ ክርስቶስ። ኦኬ አንድ በል። አልፋና ኦሜጋ ማለት ነው እሱ ሁሉን የሚገዛ በምድር ላይ ያሉትን በሰማይ ላይ ያሉትን በራሪዎችን፣ ተጎታቾችን፣ ተንቀሳቃሾችን፣ ቋሚዎችን የሚገዛ ማን ነው? እኔ ነኝ አለ። ጌታ ነኝ አለ። ስለዚህ እሺ 17 አድርገው አንዴ። ይሄ መጽሐፍ ቅዱስ ነው አይደል? 17 አድርገው ያለው ይሄ ጌታ ደግሞ አሁን ቆይ መልሰው ቆይ 8 ላይ ምንድነው እሱ? ይሄ መጽሐፍ ቅዱስ ምን ሆነ? አይ ሲል ማለት ነው እዚህ ጋር አሁን ይሄ መጽሐፍ ቅዱስ ነው አይደል? አዲስ ኪዳን ነው። አሁን ለምሳሌ አሁን መጽሐፍ ቅዱስ ማቴዎስ ወንጌል 7:1 ላይ አሁን ጌታ ኢየሱስ ክርስቶስ በቂያማ ቀን ምንም ማድረግ እንደማይችል አሁን እዚህ ቆይ ተረጋጋና ምን አገናኘው ከዚህ ጋር? ሲል አሁን ለምሳሌ አሁን ይሄ መጽሐፍ ቅዱስ ከሆነ ማለት ነው መጽሐፍ ቅዱስ አንድ መሆን አለበት። ፕሊዝ ቆይ እንመልስ ቅድሚያ። ምክንያቱም መጽሐፍ ቅዱስ ምችል ከሆነ እሱም ምዕራፍ ከፍተህ እሱንም ቢታብራራልኝ ጠይቅ ነበር። አብራራልሃለሁ። ምክንያቱም በነብይህ አብራራልሃለሁኝ። አንተ የተለያየ ነው ተሳስቷል ካልክ ነብይህ ደግሞ ሱናን አቢ ዳውድ 44:49 ላይ መጽሐፍ ቅዱስ አንድ ነው አልተበረዘም ተጠብቋል ብሎ ያምንበታል። መቼም አንተ ከነብይህ በላይ ስኮላር አትፈልግም፣ ከነብይህ በላይ ደግሞ ምሁር አይደለህም። ስለዚህ ነብይህ መጽሐፍ ቅዱስ ያምናል፣ መጽሐፍ ቅዱስም ደግሞ እንዳልተበረዘ ነው የሚያምነው። በዚህ በጠየቀኝ ጥቅስ መሰረት ምን አምጣ ብለህ ነበር? እኔን ተገዙ የሚል አምላክ የሚል ጌታ የሚል ቃል አምጣልን አልከኝ። ምን ይላል ጌታ አልኩ? ያለና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላልና፣ ስለዚህ ይህን ጌታ ታምነዋለህ? ቁጥር 17 አድርገዋል። ወጣ ወጥቷል። ሰላም ብያለሁ ወገኖች። አወቅር እንኳን ደህና መጣሽ። እንኳን ደህና ቆያችሁኝና አንዴ አጎቴን ላናግረው። እሺ ምንድነው እሱ? ቶፒካችን ከኛ ጋር ስለሆነ ሜቢ ቶፒኩ ላይ እንትን ካላችሁ ማናገር ታናገረው ይሆናል። አወቅር ቆይ ሳሊሜ ቆይ አንዴ ሳሊሜ ቆይ አቡበከር ቶፒካችን ላይ አንዴ አንዴ ፈቅድልኝና አጎቴን ላናግረው አንዴ። አይ እንትን አይደለም እኮ ቤት ውስጥ እንትን የምትሉበት ሳይሆን አንድ ደቂቃ የኛው ቤት ቶፒኩ ላይ ይነሳና ክርክር ምናምን አይደለም። ቆይ አንድ ቶፒክ ምንም ሳይሆን አንዴ ብቻ ላውራው። እሺ ቀጥል። ሜቢ አጎቴ ፈቃደኛ ነው? ችግር የለውም። አንተ ከፈቀድክ ችግር የለውም። ባለቤቱ ነህ። እሺ ሙስሊም ነህ አጎቴ ሙስሊም ነህ? አዎ አልሐምዱሊላህ። ሰላቱል ኸውፍ ሚስረካ ነው? ስንት ረካ ነው? 5 ሰላቱል ኸውፍ 5 ረካ ነው።
ሶላት ነው ያልከኝ ነው። ኸውፍ አልሰማሁም። ሶላት ስንት ነው ብለኛል? 5 ሶላት ይሰገዳል። አይ ሰላተል ኸውፍ ስንት ረካ ነው አልኩ። ሰላተል ኸውፍ ማለት ሱና ነው ለአላህ የሚሰገድ ነው ትለኛለህ? ሰላተል ኸውፍ ስንት ረካ ነው እሱ ንገረኝ። አይ ስለ ሰላተል ኸውፍ እኔ ብዙም አላውቅም። ሙስሊሞች እዩ ሙስሊሞች እዩ ሰላተል ኸውፍ አታውቅም አንተ? እዩ አያችሁ፣ ይሄ ነው ሙስሊም ነኝ ብሎ በውስጥ ተገናኝተው እፎይ ዝም በል ቆይ ልንገረው ነኝ። እሺ ሰላተል ኸውፍ እዩ ምንና በውስጥ ተገናኝተን እንትን የምንለው እፎይ ቆይ አንተ ቆይ ዝም በል ቆይ ተራ ጥያቄ እሱ እያናገረው ነው። እፎይ ዝም አትልም? ቆይ አንተ ትልቅ ሰው አይደለህም? እፎይ አንተ አናግረው ብለኸኛል። ዝም በል አንተ አናግረው ብለኸኛል። ፕሊስ አዳምጥ ቆይ አይደለም አንተ አትግባብን በመሃላችን። ፕሊስ አዳምጥ ምክንያቱም አትግባብን። ምን አንቀዠቀዠ ተነቃብህ በውስጥ ተነጋግረህ መጣ ድንጋይ ራስ ሰላተል ኸውፍ ማያቅ ይሄ እስልምና ውስጥ አለ ስነ ስርዓት። ቆይ እፎይ ባይጠይቅ መተው ነበር። ተመልሶ አስገባዋለኝ። ተመልሰህ ትገባለህ። ምክንያቱም ቤቱ የኔ ነው። በውስጥ ተነጋግረህ ምናምን ስትል እኔን ኢንክሉድ እያደረግክ ነው። እኔን እያካተትከኝ ነው። ትንሽ አላህ ይፈራ እየሰደብክ ስለሆነ ማለት ነው። ተመልሰህ ላክ። ማውራት ትችላለህ። አቂዳው ላይ ማውራት ትችላለህ። መወያየት ትችላላችሁ። ምን አገባኝ። እፎይ ይቅርታ ግን በመሀከላችሁ ገባው። እነሱ ሙስሊም ናቸው አይደለ? እነሱ ቢነጋገሩ አንተ ዝም ብትል ማለት ታምን ነገር አለ እንዴ? ምክንያቱም እኔን እያካተተኝ ነው። እሱን ነው ያናገረው። አንተ ዝም ብትል ዛሬ ትልቅ ሰው ነህ መቼም ያኔ ትልቅ በሃይማኖትም ትልቅ ዕልም ያዝክ። አዳምጪ እኔም ማካተት የለበትም። ራሱን ችሎ ማውራት ይችላል። ሙስሊም አይደለህም ብሎ እሱ መሞገት ይችላል። ድራማ እየሰራ ነው ምናምን ካለ ግን እኔን እያካተተ ነው። ከሱ ጋር መወያየት እኮ ይችላሉ። አታውቅም ብሎ መሞገት። ቆይ አዳምጪ። እሱ አለለት አይደለ? ሀባሽ ነኝ እሱ ሱፊ ነኝ ብሎ መጥቷል አይደል? ሱፊ እንዳልሆነ ሞግቶ ማስተማር መከራከር ይችላል እንጂ ድራማ ሰርተው ነው በውስጥ ስለሆነ ይኸው ተነቃበት እፎይ ምናምን እዩ ሙስሊሞች ማለት አይችልም ማለት ነው። ለሪካርድ ነው እናውቀዋለን እንጂ የሙስሊሞች የዋብያዎችን ሪካርድ ስለምናውቃት ማለት ነው። ከዛ ውጭ ምንም ሰራ ነገር የለም። ማውራት እችላለሁ። ሰላም ብያለሁ። ሰላም ነሽ? ደህና ነኝ አልሐምዱሊላህ። ጥያቄ መጠየቅ ይቻላል? እኔ ሙስሊም ነኝ አልሐምዱሊላህ። ያላ በሁለት ቀኝ ያለው ለሳሚ ማለት እሱ ጉዳይ አይደለም። ማለቴ ያኔ ገሃነም ወይም ደግሞ ጀነት የሚያስገባኝ ነገር አይደለም። በገለጸልኝ መልኩ እረዳለሁኝ። በራሴ መፈላሰፍ አልችልም። ኦኬ እግሩን ገሃነም ውስጥ ይከታል ታምኛለሽ? ስለ እግሩ ምናምን አይደለም። እሱ በገለጸልኝ መልኩ እረዳለሁኝ አልኩ። ሙስሊም አንድ ነው። ኦኬ ከጎንሽ ያለው በሽር ደግሞ አንድ ነው ብላ ማውሩ ወጣው መፍታችሁ ነው። አሁን ሙስሊም አንድ ነው። ሙስሊም አንድ ነው ብዬ ነው ማምነው እኔ። ሙስሊም አንድ ነው ብለህ ታምናለህ? በሽር እህቴ ምን መሰለሽ እስልምና አንዲት ናት። ትክክል ነው። ማንም 5-6 ያለ አይደለም። ግን እስልምና ነን እያሉ የእስልምና ስም ያጠፉ ግን 73 ማለት ማን ነው 72 ይመጣሉ ብሏል። አሁን ነው በዘመናችን በጣም ብዙ ፐርሰንቱ ደርሰናል። በጣም ብዙ እስላም ነን በማለት ላይ በራሳቸው የሚፈላሰፉ ብዙ ነገሮችን በራሳቸው የራሳቸውን ትምህርት የሚያራምዱ ብዙ ሰዎች ይኖራሉ። ግን እስላም አንድ ነው፣ ክፍፍል የለውም ለማለት ፈልጌ ነው። ማለት ወሃቢያም ይባል አህባሽም ይባል ሌላም ነገር ይባል የሰዎች ስያሜ እንጂ አላህ Subhanahu Wa Ta'ala የሰጠን አንድ እምነት አለ። እሱም ኢስላም ብቻ ነው። የሰዎች ሁሉ የተፈጠሩበት እምነት ነው ብዬ ነው ማምነው። በእነዚህ በአምስት መሰረቶች ደግሞ ማንኛቸውም ሙስሊሞች አይለያዩም። 5 የእስልምና መሰረቶች አሉ። ከ5ቱ የእስልምና መሰረቶች በአንዳቸውም አንለያይም። ግን በምንድነው የሚለያዩት? በአቂዳቸው በአስተሳሰባቸው ነው። አዩ አንደኛው አካል አላህን ጣዖት ነው እያለ መዳን ይችላል ማለት ነው።
አይችልም። አላህን ጣዖት ነው ማለት አይችልም ሲጀመር። ለምሳሌ አላህ አምላክ ነው ብሎ እንዴት ነው ጣዖት ነው? አንቺ የምታመልኪውን አምላክ ለምሳሌ አንቺ አላህ ብለሽ ባይምሮሽ የሳልሽውን በሽር ጣዖት ነው ብሎ ነው አልስልም። ምን ያላህ እንዴት ነው? አይቻልማ። አምላክን በአሚር መሳል አይቻልም። ይሄ እኮ ኃጢአት ነው ራሱ። ሳልሽ ስልሽ የሆነ ምስል እንደዚህ መሳል ማለት ሳይሆን ቀኝ እጄ ሁለት ያለው እግሩን እንደዚህ የሚያደርገው ብለው የሚያምኑ ጣዖት ነው ባይምሯቸው እንደዛ ብለው ይሳሉት ብሎ የሚያምነው እንደዛ ከሳሉት። አዎ እንደዛ ብዬ አላምንም። ምክንያቱም አልስልም። እኔ ፈጣሪ እንደዚህ ነው ብዬ አልስልም። እኔ ስዕል ሳልሽ አላልኩም። እንደዛ ሳይሆን ነገር ግን አለው ብለው ታዲያ ከክርስቲያን በምን እንለያለን? ምክንያቱም እናንተ ፎቶ ታርጋላችሁ አይደለም? አምላክ ነው ብላችሁ ፎቶ ታርጋላችሁ። እና አምላክ ማዳም ቆይ አንዴ አምላክም መሳል አይቻልም። በአሚሮዬ አሁን ለምሳሌ አምላክ ይቻለው ብዬ አልወጣኝም። እኔ እንደዚህ ስዕል ሳሉ እያልኩሽ አይደለም። ሁለት ቀኝ እጅ እሺ፣ ምንድነው ሁለት ቀኝ እጅ ያለው አሉ አታለው እኮ ከሌሊቱ 9 ሰዓት ይወርዳል የሚሉ እግሩን አላህ ገሃነም ላይ ይከታል የሚሉት ይሄ እንደዚህ ያለው ብለው የሚሉ አካል እያልኩ ነው። አታምኝም አንቺ በዚህ እንደዚህ ሰው የሆነ እንደዚህ ሰው ሁለት እጅ ኑሮት እግር ኑሮት ምናምን የሆነ ሰዋዊ የሆነ ፊዚካዊ አካል ኑሮት ምናምን ብዬ አላምንም። ቴንኪው በቃ አንቺና በሽር አንድ አይነት ነው አክላችሁ። ስለዚህ እኔ ጎን ነሽ ማለት ነው። አንቺ ከሱ ጎን ነሽ። ለምን አልገለጸልኝም? እንደዚህ በቃ የሆነ እንደዛ ብዬ ካመንኩኝ የሆነ ስዕል የሆነ ነገር አሚሮ ሊሳል ስለሚችል አላህ ራሱ በገለጸበት መልኩ እረዳለሁኝ። አምላክ አለ ብዬ አምናለሁኝ። ሳየው ብቻ ነው ስለዛ ነገር መናገር የምፈልገው ወይም መናገር የምችለው ማለት ነው። በቃ እኔ ጎንነሽ በቃ አላህ ደግሞ ለይሰ ከሚስሊ ሸይን ብሏል። ምንም አልመስልም ብሏል። ኢማም አህመድ ደግሞ ብሏል መሐማ ተሰወርተ በባሊ ፈላሁ ላ ይሽቡ ዛሊክ ብሏል። የሆነ ሰው አእምሮ አላህ እንደዚህ ነው ልብ ይስል 10 ጊዜ ቢያንሰላስል ያኔ ሳለው ነገር ፈጣሪን አይመስልም አላህን አይደለም ብሏል። በደሞች ራሱ ግን ለምሳሌ እንደዛ ብለው እጅ አለው ብለው የሚያምኑ ሰዎች ለምሳሌ የሆነ ፊዚካዊ አካል ያለው ብለው የሚያምኑ ሰዎች አሉ ማለት የሆነ እጅ ሲባል በቃ በጭንቅላታችን የምንስለው ሰው የሆነ ነገር ያኔ የሰው አይነት አካል ያለው ግዙፍ ነገር ብለው የሚያምኑ አላህ አዳምና በአምሳሉ ፈጠረው በቁመቱ ፈጠረው ብለውን ይከበሩት። እሺ ራሱ ምንድነው አሁን ሰውን እየመሰለ ይሄ ማለት ፊዚካዊ አካል ሳይሆን ምናልባት በውስጡ በአስተሳሰብም በማየትም የሆነ በማስተዋል ጉዳይ ይመስላል አይደለም በአካል ሱር አይደለም ወደ ጎን እየሄድሽ ነው ያለሽ አንቺ። እንደዛ የሚል የለም። በምንድነው ምን ማለት ነው? አዎ አሁን አንቺ እጅ አላለ ማለታቸው እነሱ እጅ ማለት እኛ አእምሯችን የሚሳል እጅ አይደለም ካልሽ ይሄ ለዚህ ማስረጃ ልንገርሽ፣ ይሄ ስህተት ነው አትበይ አንቺ። ምክንያቱም እነሱም ሁለት ቀኝ እጅ አለው፣ ሁለቱም በቀኝ ነው። ለከኔ ግራና በኩል በዚህና በዚህ እንዳለው እነሱ የሚሉት ሁለት አለ፣ በዚህ በቀኝ ሁለት እጅ የሆነ እንደ ዞምቢ ወይ ደግሞ የሆነ ቫምፓየር ነገር ማለት ነው። ከዛ ተጨመረ ቀኝ እጅ ስል እንደዛ አካል ያለው ነገር አድርጌ ወይም የሆነ ጎንና ጎን ኑሮት ከአንድ ጎን የሆነ ሲሆን አይነት ግዙፍ ነገር አድርጌ አላየውም። በቃ ሁለት ቀኝ እጅ አለው ሲባል እኔ በቃ ቀኝ ነው ግራ የሚባል ነገር የለም። እሱ ጋር ሁሉ ነገር ቀኝ የሆነ ነገር ነው ብዬ ነው የማምነው። ስለዚህ በሁለት ችሎታ አዎ ጥሩ ነገር ያደርጋል ማለት ነው። አንቺ አይደል የምትጠቀሚው? አዎ በቃ አሁን አንቺ ከኔ ጎን ነሽ። በቃ ይሄ ነው አሁን እኛ እንትን እያላለው። እነሱ ግን ሁለት እጅ በቃ ይሄ አካል እጅ አለው ብለዋል። ማን ነው እንደዛ ብሎ የሚያምነው? እኔ አላውቅም። የቀደሙ ልጅም እንደዛ ብሎ እኮ ነው የወጣው። አላህ አዎ ሁለት ቀኝ እጅ አለው እንደዛ እናምናለን። እግር አለው አዎ እናምናለን። እግሩ እጁ የኛን አይመስልም አለው። ግን አንቺ ደግሞ ግን እኮ የገባው ልጅ እንደዛ አላለም። ሲጀመር ይሄ እናንተ ፈጠራ እንጂ እንደዛ አላለም። ጥያቄ ጠየቀው አወረዳችሁት። ኖ ያሁኑ አይደለም። ሳዳ ፕሊስ ያሁኑ ሳይሆን ቀድሞ የነበረ ልጅ ነው አልኩሽ። ይኸውልሽ የእነኛው ሙታዝን አዳምጪ። ይቅርታ አንዴ ላውራ ነው ጀመራን አይደለም ችግር ከመሐመድ ጋር ችግር ስለመሐመድ ከፈችለት ሙስሊም አንተ ስትመጣ ኦንላይን ላይ ስትመጣ መሐመድ ማዳም አንዴ ሁላችሁም ሚት አድርጉና በዚህ ታሪክ ተስማሚያለች ወይ ተስማሚ ደግሞ እናያለን። አንዴ ሚት አድርጉ ሚት እንዳፈራ
ድምፅ የለውም።